ለምን የዲያብሎስን ሽንገላ ደግሞ ሌላ ምን አለ ክፉ ቀን ኢቪል ቀን ከመጣ አይደለም ሲመጣ አውቷል የሚመጣ ክፉ ቀን አለ ቀኖች ክፉዎች ናቸውና ዘመኑን ዋጁ ይላል አይደል ምዕራፍ 5 ላይ ስለዚህ ኢቪል ዴይስ አሉ ዴቪል ደግሞ አዘጋጅቶ he will not በቃ ከዚህ ቀን በኋላ እዛ ዴስቲኒው ጋር እንዳይደርስ ጳውሎስን እኮ ተማማሉበት ይላል አይደል እንዴ ላይበሉ ሐዋርያት ሥራ ላይ ስናጠና በቸርች ራሱ እንተናል አይደል ካልገደል ነው ብለው 40 የሚሆኑ የአይሁድ ሰዎች ተማማሉበት ወደዛ የጦር መሪ ሄዶ እስከሚነግረው ድረስ that was an evil day for ጳውሎስ ክፉ ቀን ያ ነበረ ዴቪል ተማምሎ በቃ በዚህ ቀን እገለዋለሁ ሁኔታ ክፉ ቀን ከመጣ አይደለም ክፉ ቀን ሲመጣ ደግሞ መቋቋም ትችሉ ዘንድ ምን ልበሱ የእግዚአብሔርን ሙሉ የጦር ዕቃ ልበሱ በቀረውስ ፋይናሊ ወንድሞች ሆይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ይላል አሁን በኃይላችሁ አይደለም በኃይሉ አንተማ ምንም የለም በጸጋ ነው ያለው በጸጋ ጀምሮ በጸጋ ነው የሚጨርሰው አይገርምም ነገር ግን ጸጋው አቅም አለው ባንተ ውስጥ ጸጋው ያበረታል ጉልበት አሜን አሜን አታለው አሜን ጌታ ኢየሱስ ይባረክ በጌታና በኃይሉ ችሎት የበረታችሁ ሁሉ አሜን ያበረታል ጸጋ አዎ በቃ ያንተን ነገር 0% ይከተውና የጸጋውን ነገር በውስጥ ይጨምርባል አየ እኔ ሳይሆን ኖ ክርስቶስ በኔ in Christ በክርስቶስ ኢየሱስ ያለውን ነገር ነው የሚገልጥልና በጌታና በኃይሉ ችሎት የበረታችሁ ሁሉ ይላል አንተ አትችልም ባንተ ግን የሚሰራ የህይወት መንፈስ ይጋለ አሜን ያ ክራይስት ይባላል ሰላም ክብራትና ክብራን ቅዱሳን በዓለም ዙሪያ ያላችሁ ሁሉ the Patters podcast የክርስቲያን ፖድካስት ተከታታዮች በሙሉ እንደምን አላችሁ የእግዚአብሔር ፍቅር የኢየሱስ ክርስቶስ ጸጋ የመንፈስ ቅዱስ ህብረት ከሁላችሁ ጋር ይሁን እግዚአብሔር የተመሰገነ ይብሻንዴና ዮኒሻዬ በጣም ድንቅ ነኝ ጌታ ይባረክ በጣም ሰላም ነኝ ሁሉ ሰላም ሁሉ ሸጋ ከጌታ ጋር እግዚአብሔር ይመስገን እንግዲህ በተለያየ ኮሜንት ያረጋችሁልን ነው በውስጥ መስመር እየጻፋችሁልን ነው ለምትሰጡን በጣም ኮንስትራክቲቭ ለሆነ ኮሜንቶች እናመሰግናለን እንድናስተካክል ደግሞ የነገራችሁንን በሙላ እያስተካከለን እንመጣለን እንግዲህ ያው ምንሰራ ስለሆነ እየተሰራን እንመጣለን ለኢየሱስ ሲሆን እንግዲህ ተባረኩ ኤቢሻዬ እንግዲህ የጀመርነው ኤፌሶን ነው የኤፌሶን መልእክት የመጨረሻ ኤፒሶድ ላይ ደርሰናል እንግዲህ ምዕራፍ 6 አይደለም ዛሬ ምዕራፍ 6 እናያለን ከዚህ በፊት ግን ከሊያዬ ጋር ድንቅ በሆነ ሐሳብ ስታወሩ ነበር ከኔ ጋርም እንደዛው ስናወራ ነበር ኤፌሶን የሚያስገርም ሐሳብ ነው እንዳለው ያው በዚች በጥንጥዬ ጭንቅላታችን የምትብራራ በፍጹም አይደለም ይሄ መጽሐፍ ያው መንፈስ ቅዱስ ግን ያብራራልናል በደንብ ያብራራልናል ይሄንን የኤፌሶን መጽሐፍ ለማውራት እንግዲህ ብዙ ኮሜንታሪዎችን አንብበናል የተለያዩ መጽሐፍቶችን ለማገላበጥ ሞክረናል እግዚአብሔር በረዳን መጠን ወደ እናንተ የተለያዩ ሐሳቦችን ይዘን እየመጣን ነው ዛሬ የምንቀጥለው ምዕራፍ 6 ነው ኤቢሻዬ እስቲ ትንሽ ሪቫይዝ ልናርግ ካንተ ጋር እስቲ ትንሽ አውራል እሺ ዮኒሻዬ ቴንክ ዩ ኤፌሶንን እንግዲህ እያየን ነው ኤፌሶንም እኛን እያየን ነው የእግዚአብሔር ቃል እንግዲህ አይኖች ናቸው አይደል የእግዚአብሔር ቃል ሁሉም በሚያዩ በእርሱ ፊት አንዳች የተሰወረ የለም ይላልና የእግዚአብሔር ቃል ልክ መስታወት ስለሆነ አንተ ስታነበው እሱም እያነበበህ ነውና እያስተካከለህ እየመራ እየቀረጸህ ነውና ኤፌሶን ከምዕራፍ 1 እስከ ምዕራፍ 5 አይተናል በዛ ውስጥ ግን በጣም ልረሳቸው ማልችላቸው ነጥቦች እኔም ተመሪያለሁ አንተም እንደተማርክ አውቃለሁ ሊያየም ከካሜራ ጀርባ አለች እሷም ብዙ ነገር እንደያዘች ነግራናለች ከዚህ በፊት እንግዲህ ኤፌሶንን ለሁለት ነው አይደል ብዙ ጊዜ አንተ ሜንሽን አድርገዋል የከፈልነው ከምዕራፍ 1 እስከ ምዕራፍ 3 ከምዕራፍ 3 ደግሞ እስከ ምዕራፍ 6 ከዛ ደግሞ ከእንደገና ደግሞ ለ3 ደግሞ ሐሳቡ ይከፋፈላል ስናጠናው ደግሞና አይ ቲንክ የሚጀምረው ከመቀመጥ ከዛ ከመነሳት ከመራመድና መቆም እና እንግሊዘኛው ደስ ይላል አይ ቲንክ ሞር ኤክስፕሌን because ያው ይሄንን ሐሳብ የወሰድነው ዎችማኒ ለኤፌሶንን ማብራሪያ የጻፈበትን ስናነብ ነበር ትንሽ የቡክሌት አለች በጣም ቆንጆ የሆነ ሐሳቦችን ያወራል እና ከምዕራፍ 1 እስከ ምዕራፍ 3 ምንድነው መቀመጥን በክርስቶስ ኢየሱስ ተሰርቶ ባለቀው ስራ መቀመጥን ማረፍን ያወራና ከምዕራፍ 3 ደግሞ እስከ ምዕራፍ 6 ቁጥር 9 ድረስ ደግሞ የሚያወራው ምንድነው ወክ ማድረግ ነው
ከዛም በኋላ ስታንድ ነው ቱ ፋይት ለመዋጋት ደግሞ መቆምን ነው። እንደዛ ልክ አንተ እንዳልከው ነው ፍሎ የሚያደርገውና ስለዚህ ምዕራፍ 1 ላይ በክርስቶስ ኢየሱስ በሰማያዊ ስፍራ ተባርካችኋል፣ በመንፈሳዊ በረከት ሁሉ ተባርካችኋል የሚለውን ሐሳብ ይሰጠናል ጳውሎስ ምዕራፍ 1 ቁጥር 3 ላይ እና መሰረታዊ ሐሳቡ ይሄ ነው። ጳውሎስ ኤፌሶንን ሲጽፍ አንጓው ዋናው ሐሳቡ እዚህ ላይ ነው የሚገኘው። ከዚህ በኋላ ነው ደግሞ ይሄንን ያብራራው የሚቀጥለው ማለት ነውና በክርስቶስ በመንፈሳዊ በረከት በሰማያዊ ስፍራ በመንፈሳዊ በረከት ሁሉ ተባርካችኋል ካለ በኋላ ጳውሎስ ከዛ በረከቱን ይዘረዝራል። እነዛ በረከቶች ምንድናቸው? አንድ መመረጣችን ነው። ዓለም ሳይፈጠር በፊቱ ያለ ነውርና ያለ ነቀፋ በፍቅር ተሆኑ ዘንድ መረጣችሁ፣ በጸጋ እንደዳንን፣ ከዛ መንፈስ ቅዱስ ደግሞ የተስፋው መያዣ የሆነው መንፈስ ቅዱስ እንደተሰጠን ካወራ በኋላ ቁጥር 15 ላይ ሲደርስ ደግሞ በጣም የሚደንቅ ፕሬየር ጳውሎስ ይጸልይልናል። ያ ፕሬየር ደግሞ አይ ቲንክ ብዙ ቅዱሳን ይሄንን ጸሎት ይወዱታል። ስለ እናንተ ስጸልይ ስለ እናንተ ማመስገንን አላቋርጥም ብሎ የክብር አባት የጌታችን የኢየሱስ ክርስቶስ አምላክ እርሱን በማወቅ የልቦናችሁ አይኖች እንዲበሩ የመጠራቱ ተስፋ ምን እንዲሆን እንድታውቁ ለእኛ ለምናምነው ከሁሉ የሚበልጠው የኃይሉ ታላቅነት ምን እንዲሆን በጣም ወሳኝ ጸሎቶችን ነውና አይ ቲንክ ሁላችንም በዚህ መሰረቱ ብንጸልይ እንደ አንድ የጸሎት መማሪያም መንገድ አንድ ደግሞ ጸሎታችን ምን ላይ ሊያተኩር ይገባል የሚልን ነገርም ጳውሎስ ያሳየናል። ምክንያቱም ይሄ ጸሎት የሁል ጊዜ because Christianity የኤንላይትመንት ውጤትና የሪቨሌሽን ውጤት ነው አይደል? ላይክ አንድ ጊዜ መንፈስ ቅዱስ ኢንላይት ባደረገልን ባበራልህ ልክ ነው። አዎ የልቦና አይኖች መብራትና በጣም ከባድ የሆነ እኔ ብዙ ጊዜ በዚህ ሐሳብ ጸልያለሁ፣ ወደፊት ጸልያለሁ እና የሚገርም ሐሳብ ነው፣ መሰረታዊ ነው። ለዛ ነው እኮ አይደል መዝሙረ ዳዊት ላይ እግዚአብሔር አምላክ ነው ለኛም በራልን ነው። ገብቶሃል? በስብከት ሞኝነት የሚያምኑትን ያድን ዘንድ እግዚአብሔር በጎ ፍቃድ ነው። ክርስትና ዝም ብለህ ስታየው ሞኝነት ነው እኮ። ብርሃኑ ሲበራልህ ግን you will die for it። በቃ ላይፍህን ይቀይረዋል። ኤቭሪ ፋውንዴሽንህን ሼክ ያደርገዋል። ስለዚህ ጳውሎስ ይላቸዋል ተባርካችኋል ብሏቸው ዝም ቢላቸው ፖል ምን ማለት ነው ብለው ሊቀጥሉ ነው። አይኖቻችሁ ይብሩ አለ። ይህንን በረከት እንድታውቁት አይኖቻችሁ ይብሩ ብሎ ጸልላቸዋል። ምዕራፍ 2 ላይ በጣም መሰረታዊ የሆነ ነገር ይናገራል። የዳን ነው ደግሞ ይህም በረከት የተባረክ ነው ደግሞ በጸጋ ነው። ጸጋው በእምነት አድኗችኋልና የሚለውን ሐሳብ ያነሳል። ምዕራፍ 2 ሙሉ ኤፒሶዱን ስላነሳ ነው። ሌሎች በጣም የምወዳቸው ጥቅሶች አሉ እሱ ላይ ጳውሎስ የሚያነሳቸው፣ ግን ዋናው ሐሳቡ አይ ቲንክ ለእኔ የገባኝ የጸጋን ሐሳብ ጳውሎስ ምዕራፍ 2 ላይ በጣም ንጹህና ጥርት ባለ መልኩ ይናገራል። ጳውሎስ በጸጋ ላይ አይደራደርም፣ ጸጋን አልጥልም ይላል። ስለዚህ ጸጋን ይናገራል። ምክንያቱም በጊዜው በስራ ደግሞ ብዙ የአይሁድ እምነት ተከታዮች ላይክ ለመበረዝ ወንጌልን ካልተገረዛችሁ እንዲህ ካላረጋችሁ የሙሴን ሕግ ካልጠበቃችሁ ስለሚል ጸጋው ግን በእምነት አድኗችኋል ብሎ ይነግራችኋል። እና ምዕራፍ 3 ላይ ያው ፍቅር የሆነውን ክርስቶስ ኢየሱስን ደግሞ እንዲያውቁ ይጸልይላችኋል። እና እሱን ጸሎት ራሱ ወዳለሁ። አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ሲል አንብበው ቁጭ አትልም፣ ትንበረከካለህ አንተም። አዎ አባትነት ብሎ ጳውሎስ ደግሞ በስር ሆኖ ነው የጻፈው፣ መርሳት የለብንና አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ሲል እስር ቤት ሆኖ ነው እየተንበረከከላቸውና እየጸለየላቸው ያለውን። አይገርምህም? እዛ በሮም እስር ቤት ውስጥ እኛ አሁን አውሮፓ ላይ ያለ ነው፣ ብርዱን እያየነው ነው። አሁን እንኳን ብርዱ እየወጣ ነው። ያ ብርድ ማሞቂያ ከፍተህ ምናምን ለጥቂት ጊዜ የሆነች ዕቃ ለመቀበል ምናምን ወጣ ስትል የተላጨህ ነው ይመስል በቃ በጣም ነው እንትን የሚል። ጳውሎስ ግን ደርወዝ ነው ሃይትሱን ጋር አልነበረም በዛን ጊዜና በዛ ብርድ በዛ እስረኛ ደግሞ ብዙ ኮምፎርታብል የሆኑ ነገሮች አይኖርትም። ውስጥ ሆኖ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ብሎ ይጸልይላቸው። አይ ዶንት ቲንክ ጽፎት ብቻ ያለፈ አይመስለኝም። ተንበርክኮም ነው ያ ጉዳይ ያንን ጸሎት የጸለየላቸውና ከዛ የክርስቶስ ኢየሱስን ፍቅሩን፣ ርዝመቱን፣ ጥልቀቱን፣ ስፋቱን፣ ከፍታውን ከመታወቅም የሚያልፈውን የክርስቶስን ፍቅር ታውቁ ዘንድ በውስጥ ሰውነታችሁ በኃይልም ትጠነክሩ ዘንድ። የውስጥ ሰውነታቸው ገብቷል። ጳውሎስ እዛ ጋር የውስጥ ሰውነቱ በጣም ስለጠነከረ ነው እስር ቤት ሆኖ የሚጸልየው። እና እኔ አሚላፍ ጉደቡክ እውነቱን ከጠየቀኝ በጣም በቃ የሆነ ወዳጄ ነው ኤፌሶን። እና
ምዕራፍ 3ን እንደዛ ነው። ከዛ ምዕራፍ 4ን እስቲ ደግሞ ብዙ ነገር እንዳየህ አውቃለሁ። እስቲ አንተ ደግሞ የሚገርም ነው ሼር አድርገን። ኤፌሶን እንግዲህ እንዳልኩ ነው በዚች ሚጢጥዬ አእምሯችን ጌታ ይባረክ አይነት አይደለም ማለት ነው። እንደምታውቀው በ6 ምዕራፍ ውስጥ በጣም ኮንዴንስድ የሆነ ሀሳብ ነው ያለው። ብዙ ኮሜንታሪ በጣም ብዙ ስኮላሮች ስለ ኤፌሶን አውርተዋል፣ ጽፈዋል፣ ተሰብከናል በጣም ረጅም ጊዜ አሁን ወደፊትም እና ቃሉን እንደገና ደግመ ስታነበው ሌላ ብርሃን ነው የሚያገኝ፣ ሌላ መገለጥ፣ ሌላ መገለጥ፣ ሌላ ብርሃን ነው የሚያገኝና እውነት በቃ ደራሱ መንፈስ ቅዱስ እንደሆነ ታያለ ማለት ሐዋርያው ጳውሎስ የላከው ደብዳቤ ያው ለኤፌሶን ሰዎች ነው። ወደ የኤፌሶን ደግሞ ፓስተር ማን ነበር? ጢሞቴዎስ ነበር። ጢሞቴዎስ አይደለ? እና የጻፈላቸውን ሐሳብ ስትመለከት ትገረማለህ እና አያልቅም። እንዳልከው ከምዕራፍ 1 እስከ ምዕራፍ 3 ድረስ በቃ በክርስቶስ ኢየሱስ የተሰራው እንዳልነው ያለቀው ስራ ይሄ ብሌሲንግ ተባርካችኋል፣ ሆናችኋል ይላቸዋል እና ብድግ ያደርጋቸዋል። ከመሬት እንዳይጀምሩ ያደርጋቸዋል፣ ከሰማይ እንዲጀምሩ ያደርጋቸዋል። ሆናችኋል እና ብሌሲንጋችሁ ግን ይሄ ምድራዊ እንዳልሆነ ደግሞ ይነግራቸዋል። መንፈሳዊ እንደሆነ ኒሞቲካስ የሆነ ብሌሲንግ እንዳላቸው ያሳያቸውና በጣም በሚገርም ሁኔታ 4 ላይ ደግሞ ምድር ላይ ያወርዳቸው ፕሌኑ ያርፋል ላይ የሆናችሁትን ነገር ግለጡት ነው የሚለው እና መመላለስ ፍሬውን ማለት ነው። እና በምዕራፍ 1 ላይ በክርስቶስ ኢየሱስ የሆነውን ነገር ይነግራቸዋል። ምዕራፍ 2 ላይ ስለ ጸጋ ይነግራቸዋል። ምዕራፍ 3 ላይ ደግሞ እንደገና ስለ ፍቅር እና ብዙ ሀሳቦችን እያወራ ያነሳና 4 ላይ ግን እንደዚህ ብሎ ይናገራል። እንግዲህ እንደተወደዱ ልጆች እግዚአብሔርንም የምትከተሉ ሁኑ ይልና ክርስቶስን ደግሞ እንደወደዳችሁ ለእግዚአብሔር የመዓዛ ሽታ የሚሆንን መባና መስዋዕትን አድርጎ ስለ እናንተ ራሱን አሳልፎ እንደሰጠ ይላል። በፍቅር ምን በሉ ተመላለሱ። አይገርም? ምዕራፍ 4 የሚጀምረው ራሱ ስለ መመላለስ ነው የሚያወራው። እንዴት መመላለስ እንዳለብን ደግሞ ያወራናል። በምዕራፍ 1 ቁጥር 1 ላይ ስንመለከት የምታስታውስ ከሆነ የቢሻዬ በኤፌሶን ላሉ ቅዱሳን ይላል። እንደገና ደግሞ በክርስቶስ ኢየሱስ ላሉ ቅዱሳን ይላል። ሎኬሽናቸው በፍራንክፈርት ያለን ቅዱሳን አት ሴም ታይም ደግሞ በክርስቶስ ያለን ቅዱሳን ፊዚካል ሎኬሽን እና ስፒሪቹዋል ሎኬሽን ፖዚሽናል የሆነ ነገራችን ያሳየናል አይደል? መኖሪያቸው ኤፌሶን ነው፣ ስፍራቸው በክርስቶስ ነው። አሁን ሐዋርያው ጳውሎስ ከስፍራ ነው የጀመረው፣ ከቦታ ነው የጀመረው አይደለ? አሁን በሰማይ ስፍራ ያለቀውን ነገር ከ1 እስከ 3 ይነግራቸውና አሁን ደግሞ ከኤፌሶን ይጀምራል። ይመልሳቸውና ተመላለሱ ብሎ እንዴት ደግሞ መመላለስ እንዳለባቸው ይናገራል። እና ከምንም በላይ ያው የሕግ ፍጻሜ ብለን ስናወራ የሕግ ፍጻሜ ፍቅር ነው እና እንደዚህ ይላል፣ በፍቅር ተመላለሱ ይላል። ፍቅር የሌለው ክርስቲያን ሁሉ ጊዜ እንደው መጸለይ ያለብን ጸሎት እንደው በቃ ንጹህ ልብን ፍጠርልኝ አይመስልም? ይዛለስ ማለት በፍቅር እንድንመላለስ ቢኮዝ አሁን ላይ ያለችው ቤተክርስቲያን ስትመለከት ፍቅር በጣም የቀዘቀዘባት ጠርዝ የያዘ ነገር በኮምፒቲሽን የተሞላች ወንድሜ ከኔ ይሻላል የሚለውን ያልያዝንበት በጣም ብዙ ሰዎች በልባቸው ብዙ ነገሮችን ይዘን ነው ወደ ቤተክርስቲያን ራሱ የምንሄደው እና ምዕራፍ 4 ስትመለከት በጣም በፍቅር እንድንመላለስ የሚያደርግ ሀሳብ ነው እና አይ ቲንክ የኛ ዘመን ቤተክርስቲያን ይሄ ያስፈልጋታል። ያለ ፍቅር ያለ ዩኒቲ በአንድ ልብ ሆነው ይጸልዩ ነበር። ያለዛ በተከፋፈለ ደግሞ በህብረት ውስጥ ነው ፍቅርን ኤክስፒሪየንስ ማድረግ እውነት ነው። እኔ በጣም ሰላም ነኝ ከሁሉም ጋር ተከባብሬ ነው የምኖረው ምናምን ብለህ በርን ዘግተህ ካልሆነ ማንም አይደርስም። ደግሞ አሁንማ በሚገርም ሁኔታ በጣም ሰው በሳምንት አይገናኝም፣ በወርም አይገናኝም። የወንድሞች ህብረት በጣም ወሳኝ እንደሆነ እዚህ ጋር ይናገራል። በርን ዘግተህ ከተቀመጥክ ኦፍኮርስ በሰላም ትኖራለህ። ግን ቸርች ውስጥ እየገባ ፍቅርን ግን ጥለሃል። ቸርች ውስጥ ገብተህ ጀስት ከስህተትህ ካልተማርክ የወንድምን በርደን የወንድምን ሸክም ካልተሸከምክ እንደገና ደግሞ ወንድምህ ደግሞ ያንተን እንደዚህ ካላደግ ማደግን መሰራትን ምድር ላይ ያለውን በኤፌሶን ቤተክርስቲያን ያለችውን ነገር ይነግራቸዋል። በጣም የሚገርም ነገር እና በጣም ወሳኝ ነገር ይመስለኛል በዚህ ዘመን ፍቅር መመላለስ ማለት የመጀመሪያ ሰው በፍቅር ሆኖ ከተመላለሰ በእውነት ክርስቲያኒቲ መኖር ይችላል።
አዎ ከፍቅር ውጪ ከሆን ክርስትና እንትን ስራ ነው የሚሆነው፣ አክቲቪቲ ይሆንብሃል። ስራ በቃ ወደ ህግ ትገባለህ። አድርጌያለሁ አላደረግኩም፣ እንዲሆኛለሁ እንዲያልሆንኩም ትላለህ። ነገር ግን ፍቅር ያው መጽሐፍ ቅዱስ ነገር የህግ ፍጻሜ ነው እና ደግሞ ፍቅር የኃጢአትን ብዛት ይሸፍናል። ፍቅር ሙልት ሲልብህ ለዛ እኮ ነው ቤት ውስጥ ትዳር አለ፣ አንተ ምንም ትዳር አለኛ። ስለዚህ ሚስቶቻችንን አንስተን ምሳሌ መስጠት እንችላለን። ጌታ ይባርካቸው እና እኔ ሚስቴን ያገባኋት እኮ ስለወደድኳት ነው፣ ፐርፌክት ስለሆነች አይደለም። እሷ እኔን ያገባችኝ ስለወደደችኝ ነው፣ ፐርፌክት ስለሆንኩ አይደለም። እና ፍቅራችን ነው አብሮ የሚያስቀጥለን። ስህተት እንደ ማንኛውም ሰው አሁን ማንኛውም መንገድ ላይ ያገኘውን ሰው የማታገባ ምክንያት መጀመሪያ ፍቅር ዴቨሎፕ አድርጎ ስትቀራረብ ስትዋደድ በቃ ለአንተ ሺ ኢዝ ዘ ፐርፌክት ፐርሰን። ሌላ እኮ የሚያየት ሰው እኮ እንዲያርጋ ይላል። አንተ ግን ምንም አይታየው። ለምን? ፍቅር የኃጢአትን የድካምን ሁሉ ብዛት ይሸፍናል። ለአንተ ሺ ኢዝ ዘ ሞስት ፐርፌክት ፐርሰን። ላይፍህን አብረ ማሳለፍ የምትፈልገው፣ ልጆች ማፍራት የምትፈልገው፣ ከፍታ ዝቅታ ዋቴቨር ኢት ኢዝ ማየት የምትፈልገው ከእሷ ጋር ነው። ምክንያቱም ሺ ኢዝ ዘ ፐርፌክት ዋን። ፍቅር ይሸፍንልሃል። ለዛ ነው ቤተክርስቲያን ውስጥ ወይም ከወንድሞች ጋር ባለ ህብረት ውስጥ የክርስቶስ ፍቅር ለአንድ ቅርብ ጊዜ አንድ በጌታ ላልሆነ ወዳጅ እያወራን ስለ ፍቅር ተነስቶ ይህን ሀሳብ ነበር ሼር እያረኩት የነበረው። ኢቨን የሆነን ሰው ለመውደድ በጌታ መሆን ግድ ነው። ምክንያቱም መጽሐፍ ቅዱስ እኮ ሮሜ ምዕራፍ 5 ላይ አይደል እግዚአብሔር በልባችን ፍቅሩን እግዚአብሔር በልባችን ላይ እንዳፈሰሰ የሚነግረን ሮሜ ምዕራፍ 5 ላይ ያለ እና እግዚአብሔር እኛን ስለወደደን የእግዚአብሔር ፍቅር ልባችን ስለፈሰሰ ነው መውደድ የምንችለው። ኦሪጂናሊ የፍቅር ሶርስ ጌታ ነው። ስለዚህ ሞር ከጌታ ጋር ስትጣበቅ፣ ሞር ከጌታ ጋር ስትጠጋ በፍቅር ትመላለሳለህ። ሞር ከሱ ጋር ህብረት ሲኖር በፍቅር ትመላለሳለህ። እና አይ ቲንክ ጳውሎስ ከጌታ ጋር በጣም ኢንቲሜት የሆነ ሪሌሽንሺፕ ስላለው በፍቅር ሊገሉት የሚፈልጉትንም በፍቅር አይ ቲንክ በዚህ ዘመን ይብሻይ በቃ እንደው ማለት አሁን እንግዲህ ብዙዎቻችን መድረክ ላይ የምንሰብከዋለን እናወራዋለን፣ ግን ፕራክቲካሊ ሲመጣ መመላለስ ላይ ሲመጣ እንቸገራለን። በጣም ከባድ የሆነ ሀሳብ ስለሆነ እና ቢካዝ ወደቀ ዓለም ላይም ስለምንኖር ዕለት ዕለት ለመንፈስ ቅዱስ ራሳችንን ሰሬንድ እያደረግን ካልኖርን ባይዘዊ ፍቅር ፍሩት ኦፍ ዘ ስፒሪት አይደለም። የመንፈስ ፍሬ ብለን ከምናወራቸው አንደኛው ፍቅር ነው እና የመጀመሪያው ፍቅር ነው። እና ፍቅር አንድ ሰው በመንፈስ ካልሆነ በስተቀር በላዩ ሊገለጥ አይችልም። ቢካዝ እኛ በበደላችንና በኃጢአታችን ሙታን ማለት በቃ ለመልካም ነገር የሞትን ሰዎች ማለት ሙታ በበደላችን አንደኛ በደል ነው፣ አንደኛው ኃጢአት አይደለ? በበደላችሁና በኃጢአታችሁ ምክንያት ሙታን ነበራችሁ። ሐዋርያው ጳውሎስ ይህንኑ ሐሳብ አምጥቶ ሲያመጣ ሮሜ ምዕራፍ ቸርች ስናጠናው ነበር። ሮሜ ምዕራፍ 8 ላይ ቁጥር 2 ላይ እንደው ከቁጥር 1 ጀምሮ እንግዲህ በክርስቶስ ኢየሱስ ያለው አሁን ኩነኔ የለባችሁ እና በክርስቶስ ኢየሱስ ያለው የሕይወት መንፈስ ሕግ ይላል። ዞይ ነው ይሄ ላይፉ የህይወት መንፈስ ሕግ ይላል። ከኃጢአትና ከሞት አርነት ነው አውጥቷቸዋል። ይሄ መንፈስ አሁን ይሄ ዞይ የእግዚአብሔር ጋር ካይንድ ኦፍ ላይፍ የሆነ ህይወት በእኛ ውስጥ ኦፕሬት ማድረግ ሲጀምር አውቶማቲካሊ የሚገለጠው የመንፈስ ፍሬዎች ናቸው። ፍሬ ደግሞ ሁሉ ጊዜ የተጣበቀው ከግንዱ ጋር ነው። ብራንቹ ላይ ነው ፍሬ የሚወጣው፣ ግንድ ላይ አይወጣም። አሁን እኛ ነን የተጣበቅነው ከኢየሱስ ጋር ነው። ስለዚህ ራሳችንን ካልቲቬት በማድረግ የመንፈስን ፍሬ ከኛ አንደኛው ፍቅር ነው ማለት ነው። እና እዚህ ጋር ሐዋርያው ጳውሎስ በፍቅር ተመላለሱ ምዕራፍ 4 መመላለስ ነው ብለናል። ምዕራፍ 4 ምዕራፍ 5 ምዕራፍ 6 እና ምዕራፍ 5ንም እንደው ማርቆስ ስለ ባልና ስለ ሚስት አንስቶ ሐዋርያው ጳውሎስ ባልና ሚስቶች እንዴት መዋደድ እንዳለባቸው መንፈስ ይሙላባችሁ እንጂ በወይን ጠጅ አትስከሩ የማባከን ነውና እሱን ተመልሰን እንደገና በሌላ ምን ነውና በመንፈስ መመላለስ ስናስብ በመንፈስ መመላለስ እሱን ሐሳብ አንድ ቀን ሌላ ኤፒሶድ ይጠብቁ። በቅርብ እንመለሳለን በዚህ ላይ። አሁን ወደ ክፍላችን ስንመለስ ኤቢሳይ ምዕራፍ 6 ላይ እንግዲህ የምንመለከተው ስታንድን ነው አይደለ? እንደዚህ ይላል፣ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁኑ፣ የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። መጋደላችን ከደምና ከሥጋ ጋር አይደለምና ከአለቆችና ከስልጣናት ጋር ከዚህም ከጨለማ ዓለም ገዢዎች ጋር በሰማያዊም ስፍራ ካለ ከክፋት መንፈሳዊያን ሰራዊት ጋር ነው እንጂ እና ስለዚህ ይላል እዚህ ጋር ነው። ስለዚህ በክፉ ቀን ለመቃወም ሁሉንም ፈጽማችሁ ለመቆም ይላል። መቆም አሁን የመቆም ምንድነው የምንፈጽመው? ለመቃወም ስለዚህ በክፉ ቀን
ምን ለመቃወም አየህ፣ ሬዚስት ለማድረግ resist the devil and he will flee አይደለም ዲያብሎስን ተቃወሙ resist the devil and he will flee from you አይደለም ለመቆም እንዲቻላችሁ ይላል። ክብር ለኢየሱስ ይሁን። አሜን። ለመቆም ሁሉንም ፈጽማችሁ ለመቆም እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ አንሱ ይላል። የእግዚአብሔር ዕቃ ጦር ብሎ የሚዘረዝራቸው ነገሮች አሉ። እስቲ ኤቢሻይ በዚህ ላይ እስቲ አንዳንድ ነገሮችን ትለናለህ። በተለይ ደግሞ አሁን ይሄ ሞር ፖል ስለ መንፈሳዊ ውጊያ ነው የሚያወራው። ባለፈውም ስናወራ ነበር። እስቲ አንዳንድ ነገሮችን እንበልና እንቀጥላለን። ቁጥር 10 ላይ ነው ያለ ነው፣ ግን ለሚሰሙን ሰዎች የዘለልን እንዳይመስላቸው ከቁጥር 1 ምዕራፍ 6 ከቁጥር 1 እስከ ቁጥር 9 ጳውሎስ ከምዕራፍ 5 ጋር የተያያዘን ሐሳብ ይናገርና ነው ከዛ ቁጥር 10 ላይ የሚደርሰውና ያው አንተ እንዳልከው ከምዕራፍ 4 ጀምሮ ዋክ የሚያረግ ክርስትና የሚራመደውን ክርስትና ነው እያነሳላቸው ያለው። ዴይሊ ላይፋቸው ውስጥ የማይገባበት ቦታ የለም። ያው ምዕራፍ 4 ላይ ስለ ብልት ስለ አካል በፍቅር ስለመመላለስ ዋናው መሰረታዊ እሱ እንደሆነ አንስቶ ምዕራፍ 5 ላይ የባልና የሚስትን ጉዳይ አንስቶ በመንፈስ ስለመመላለስ አንስቶ ምዕራፍ 5ን ሲዘጋ ባል ሚስቷን ታክብር ካለ በኋላ እዛ ጋር ብቻ አይተውም። ፋሚሊን ደግሞ ይመጣና ወላጆችና ልጆች፣ አባቶች ልጆቻችሁን አታስመርሯቸው፣ ልጆች ደግሞ ወላጆቻችሁን አክብሩ፣ እናትህንና አባትህን አክብር የሚለው ትእዛዝ ቋሚ ነው፣ ቀዳሚ ነው። በአዲስ ኪዳን አልተሻረም። በምድር ላይ እንድትባረክ ረጅም ዕድሜ እንዲሰጥህ እናትና አባትን አክብር የሚለውን ትእዛዝ ልጆች አሁንም መጠበቅ አለባችሁ ብሎ በኤፌሶን ላሉ ቅዱሳን ለልጆቻቸውን መልእክትን ያስተላልፋልና ቤተክርስቲያን ዩሲ የአደልት ብቻ አይደለችም። ጳውሎስ ሲጽፍ ለልጆች ራሱ መልእክት ጽፏል። በኤፌሶን ላይ ለልጆችም ራሱ ሜንሽን አድርጓቸዋል። ልጆች እንደዚህ ነው መጽሐፍ ቅዱስ የሚላችሁ ብሏልና ቤተክርስቲያን ኢትስ አ ኮሚኒቲ ገብቷል። የማይነሳ የማይዳሰስ የማይደረስበት የኮሚኒቲው አካል እንደሌለ እዚህ ጋር እናያለን። ለዛም ነው ጳውሎስ ቤተክርስቲያንን ሲያነሳት አሰሪዎችና ሰራተኞች ጋር ይደርሳል። ባሪዎችና ጌታዎች ዛሬ ያነበብኩት ነበርና እንደውም ምን አላቸው? ሰውን ሳይሆን ቁጥር 7 ላይ ሰውን ሳይሆን ጌታን እንደምታገለግሉ ሆናችሁ በሙሉ ልብ አገለግሉ። እንደውም ከቁጥር 5 ጀምሮ ስናየው ከቁጥር 5 ከ7 ያለውን ሐሳብ ብናየው ባሮች ሆይ ለክርስቶስ እንደምትታዘዙ በምድር ጌቶቻችሁ ለሆኑት በአክብሮት በፍርሃት በልበ ቅንነት ታዘዙ ካለ በኋላ ለታይታና ከእነርሱ ሙገሳን ለማግኘት ሳይሆን እንደ ክርስቶስ ባሪያዎች የእግዚአብሔርን ፍቃድ ከልብ በመፈጸም ታዘዟቸው። ሰውን ሳይሆን ጌታን እንደምታገለግሉ ሆናችሁ አገለግሉ ይላልና አይገርምም? እያወራ ያለው ስራ ቦታ ሆነ ስትሰራ ኢምፕሎየር አለ፣ አንተ ኢምፕሎይ ነህ፣ አሰሪ ሰራተኛ አለ። ስለዚህ እዚህ ጋር በዛ ጊዜ ባሪያ አለ፣ ገዢ አለ፣ ጌታው የሚባለው አስተዳዳሪው ሚላቸዋል ጳውሎስ ስትሰራ እዛ ጋር ሄድና ያኛውን አጽዳ ተብሎ ሰውየው ሲታዘዝ የእግዚአብሔርን ፍቃድ እንደምትፈጽም አስበህ ስራው ነው። አም አኮምፕሊሽንግ ዘ ዊል ኦፍ ጋድ ብለህ እንድታስበው ነው የእግዚአብሔር ቃል የሚያሳስብህ እና ጌታንም እያገለገለ አሚኒስተሪንግ። አሁን እኛ መድረክ ላይ ቆሞ ሰው የሆነ ነገር ሲያደርግ ወይም መንፈሳዊ ስነስርዓቶችን ብቻ ስናደርግ ሚኒስትሪ፣ እዚህ ጋር እንግሊዝኛው ሚኒስትሪ ነው። ሰውን ሳይሆን ጌታ ሰውን ሚኒስተር እንደምታደርጉ ሳይሆን ጌታ እንደምታገለግሉ ነው። ሴም ወርድ ነው የሚጠቀመው። ስለዚህ ስራ ቦታችን ላይ ስንሰራ ኢትስ ሚኒስትሪ አገልግሎት ነው የሚለውን ሐሳብ። ስለዚህ አገልግሎት ማለት ከምስባኩ ላይ ወይንም ደግሞ ከፑልፒቱ ላይ ብቻ መጣህልኝ ክርስቲያን wherever we go ሰርቫንቶች ነው ማለት ነው። አገልጋዮች በአገልግሎት መንፈስ ነው ምትኖር። ኑሮ ራሱ የአገልግሎት ነው የሚሆነው። እኛ የምናስደስተው ጌታ አለን። መድረክ ላይም ይሁን ቢሮም ይሁን ቤትም ይሁን ሁሉ ነገራችን ጳውሎስ ለዛ ነው እኔ የክርስቶስ ባሪያ ነኝ ይላል። በቃ አለቀ። ጳውሎስ ድንኳንም ሲሰፋ ጌታን እያገለገለ ነው። ከዛ እኮ ይከፈለዋል። ወጥቶም እጅ ሲጭንም ጌታን እያገለገለ ነው። ቢሮም ጌታ ጋር ነው፣ አገልግሎት ላይ ነው፣ ውጭም አገልግሎት ላይ ነው። አንድ አይነት ላይፍ ነው እዚህ ጋር ጳውሎስ የሚያወራው። ገብቶሃል? እና አይ ቲንክ በጣም መሰረታዊ የሆነ ሐሳብ ነውና ይሄ ራሱ እንደ ብርሃን ነው ሲበራልህ ነው በቃ ቢሮ ውስጥ የምታደርገውን ወይም ስራ ቦታ whatever it is የምትሰራው ስራ ላይ የምታደርገውን አክቲቪቲ እንደ አገልግሎት ስታየው እግዚአብሔር ይባርካል፣ እግዚአብሔር ሞገስ ይሰጣልና እሱን ያስተምረናል። ስለዚህ ክርስቲያን የፉል ታይም የሙሉ ሰዓት ማለት ነው ማለት ነው። አዎ ማለት አሁን ቸርች ውስጥ የሙሉ ታይም አገልጋይ ላትሆን ትችላለህ። የሙሉ ጊዜ ግን የህይወት አገልጋይ ነው ማለት ነው።
በህይወት ውስጥ ያለ እሱን ነው የምልህ። አይገርምም? ለካ እኔ አሁን ይሄ ደግሞ እኔም እንደዚያ ለካ ፉልታይም አገልጋይ አይደለሁም ማለት አይጠበቅም። ላይፍ በጌታ ከሆንክ በኋላ ፉልታይም ሚኒስትሪ ነው። የምታረገውን በሙሉ የሚያይ የምታረገውን በስውር የሚያይ አባታችሁ አለ ኢየሱስ በግልጽ በአደባባይ ይከፍላችኋል አለ። ስለዚህ ኤቭሪቲንግ ቢሮ የምትሰራትም ስራ ቦታ የምትሰራትም ነገር ጌታን አስበህ እንደ ሚኒስትሪ ካደረግከው እግዚአብሔር አይቶ የሚከፍል አምላክ ነው። ከዛ ቁጥር 10 ላይ ያለውን ደግሞ አንተ ያነበብከውን ሀሳብ ደግመን እናንብበውና እሱ ላይ ደግሞ ሰፋ ያለ ጊዜ እንወስዳለን። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ ይላል። ያው እኛ የለመድነው አዲስ ትርጉም ነው። የድሮ ትርጉም ግን ትናንትና ከሚስቴ ጋር እያነሳ ነው ነበርና በተረፈ በጌታና በኃይሉ ችሎት የበረታችሁ ሁኑ። የሆነ በቃ ጠንከር ያለ ነው። ስለምንወደውም ስለለመድነው ይመስለኛል። በተረፈ ሲል በደንብ ይገባል። እዚህ ጋር በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የዕቃ ጦር ልበሱ ካለ በኋላ ዛሬ ያነበብኩት መንገድ ላይ ባቡር ላይ ሆኜ ገረመኝ። አንድ ነገር ትዝ አለኝ። ወደ የጋን ፋይት you don't go to a gun fight with a knife ይባላል አይደል? በሽጉጥ ሰዎች ለሚጣሉበት ጥል ዱላ ይዘህ ብትሄድ ቀዳሚ ሟች ነህ። ገብቶሃል? ምን አለ ጳውሎስ እዚህ ጋር ደግመን እናንብበው። ይሄንን ካልኩ በኋላ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን የዕቃ ጦር ልበሱ፣ ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን መናፈስ ሰራዊት ጋር ነው። ፋይት ስፒሪቹዋል ስለሆነ ስፒሪቹዋል ዌፐን ያዙ ነው እያለ ጳውሎስ ያለው። አማኝ ቤቴ ውስጥ የሆነ ነገር ገባ፣ ስራዬ እንደዚህ እየሆነ ነው፣ እንደዚህ እየሆነ ነው ምናምን ብሎ ፊዚካሊ አይደለም ሪያክት ማድረግ ያለበት። ገብቶሃል? የሆነ ፋይት ጋር ስትሄድ ፋይቱ በሚጠይቀው መርህ ነው መዋጋት ያለብህ። እኛ ደግሞ ፋይታችን ከመንፈሳዊ ኃይላት ጋር ነው። ስለዚህ መሳሪያ ልንይዘው የሚገባው መሳሪያ ወይም የሚጠይቀን መሳሪያ መንፈሳዊ መሳሪያ ነው። ስለዚህ ተደጋጋሚ በሽታ ቤቴ ውስጥ ይገባል ብለህ ብርህን ሐኪም ቤት እየሄድክ ይሄኛው ምርመራ፣ ይሄኛው የማራ፣ ይሄኛው ስካን ብትደረግ ብዙ ማቃቸው አጋጥሞ ያቁም በቃ ቋሚ ህመም ቤታቸው ውስጥ የሚመላለስ ሊያውም እዚህ ሀገር ያለውን ሕክምና ታውቃለህ። ከወር እስከ ወር ስልክ ስደውላቸው ወይኔ እንትናታሞ የሚሉ ሰዎች ያጋጥሙኛልና ነገሩ ግን መንፈሳዊ ነው። አመቱን ሙሉ ስራ እያስፈቀዱ ስላለ ስለዚህ ስፒሪቹዋሊ አይናቸው ተከፍቶ በእግዚአብሔር የጦር ዕቃ ፋይት ካላደረጉት እናያቸዋለን። የጦር ዕቃዎቹ ፋይት ካላደረጉት በመድኃኒት በመቃም እየተቃወምኩ አይደል። ለመድኃኒት እኔም ወስዳለሁ መድኃኒት በደንብ እና ጌታ ነው እነሱም ባርኮ አይምሯቸው እንደዚህ ያደረገውና ደግሞ ያንተ ባለቤት የተወደደችዋም ሐኪም ነችና እንወዳታለን። ስለዚህ ሐኪም ነችና ስለዚህ ላነሳ የፈለኩት ሐሳብ ምንድነው? the fight is spiritual, we will fight also spiritually ነው። መጋደላችን ከስጋና ከደም ጋር አይደለም። ነገር ግን ጳውሎስ ምዕራፍ 1 ላይ ማንስቷቸዋል፣ ምዕራፍ 3 ላይ ማንስቷቸዋል። አሁን ለሶስተኛ ጊዜ ያነሳዋል። በሰማይ ስፍራ ካሉ ኃይላት፣ አለቆች፣ ስልጣናት፣ መንፈሳዊ ሰራዊት ጋር ነው ብሎ ከዛ ምን እንትን በሉ አይደለም የሚለው የእግዚአብሔርን የጦር ዕቃ አንሱ። እናንተ ምን አይነት ዌፐን ያዙ? ስፒሪቹዋል ዌፐን ያዙ። you don't go to a gun fight with a ዱላ ቆመጥ ይዘህ ብትሄድ አለሙ አነጣጥሮ ይለያል። ስለዚህ እንደዛ ነው የተረዳሁት። የሚገርም ነው። እንግዲህ ጳውሎስ ራሱ ተዋጊ ነበር ማለት ነው። አዎ በጣም አዘገየኝ ይላል እኮ ምን ያህል ስለሚወ ሰይጣን አዘገየኝና እንግዲህ ይሄንን ሐሳብ ስትመለከት በቀረውስ ብሎ ይጀምራል። እንግሊዝኛው ፋይናሊ ይላል ብሬዘርን በቃ ፋይናሊ ብሎ ይጀምራል እና የቀጠለ ሐሳብ ነው። ጳውሎስ ሰማያዊ ያለንን አየር በሰማይ ያለው ኢን ክራይስት ፖዚሽናል ያለንን ፖዚሽናል ደግሞ አሳየን። ሁለቱንም በሰማይ በምድርም ያለውን ነገር ካሳየን በኋላ በሰማይ በክርስቶስ ተባርካችኋል እንዲሆናችኋል ያለው ፖዚሽናል ኤንድ ፖዚሽናል እና ፖዘስ ያደረከውና ፖዚሽን እና ሆናችኋል በክርስቶስ እያለ ይናገርና እንደገና ደግሞ እኛ ገና መመላለስን ከተናገረ በኋላ አሁን ደግሞ ያንን አስጠብቀን የምንቆመው ሲል እንደዚህ ብሎ ይናገራል። በቀረውስ
ፋይናሊ ካለ ከዛ በፊት ያለው ነገር አለ ማለት ፋይናሊ ተብሎ አይጀመርም። ኮንክሉዥን ነው እየጠቀለለ ኮንክሉዥን እየሰራ ነው ማጠቃለያ እየሰራ ነው። እና በቀረውስ ፋይናሊ ወንድሞች ሆይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ይላል። አሁን በኃይላቸው አይደለም በኃይሉ አንተማ ምንም የለም በጸጋ ነው ያለው። በጸጋ ጀምሮ በጸጋ ነው የሚጨርሰው። አይገርምም? ነገር ግን ጸጋው አቅም አለው ባንተ ውስጥ ጸጋው ያበረታል፣ ጉልበት አሜን ብቃት አለው። አሜን ጌታ ኢየሱስ ይባረክ። በጌታና በኃይሉ ችሎት የበረታችሁ አሜን። ያበረታል ጸጋ። በቃ ያንተን ነገር 0% ይከተውና የጸጋውን ነገር በውስጥ ይጨምርባል። አየህ እኔ ሳይሆን ኖ ክርስቶስ በእኔ ኢን ክራይስት በክርስቶስ ኢየሱስ ያለውን ነገር ነው የሚገልጥልና በጌታና በኃይሉ ችሎት የበረታችሁ ሁኑ ይላል። አንተ አትችልም፣ በአንተ ግን የሚሰራ የህይወት መንፈስ አለ። ያ ክራይስት ይባላል። በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ይላል። ዲያብሎስ ሁሉ ጊዜ ስኪም ነው ያለው፣ ዲሲቭ ነው ያለው፣ ሽንገላ ነው ያለው። የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ ይላል። የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ተመልከት እዚህ ጋር ማን ፍቃድ የእግዚአብሔርን ዕቃ ጦር ሁሉ አለብሳችኋለሁ አይልም። ያንተ ድርሻ ሰው የራሱ ድርሻ አለው፣ እግዚአብሔር የራሱ ድርሻ አለው። አየህ የዲያብሎስ ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። ለምሳሌ አሁን የቢሻዬ ስትመጣ ልብስን ራስን ለባብስ ይመጡ አይደል? ተዘጋጃጅቶ ምናምን ቁጭ ብሎ ሳጥን ውስጥ አወጣው። ከዛ የቱን ላርግ ብራና ፒክ አርጋ አንተ ለብሰ የመጣው አይደል? ልክ እንደዚህ ሁሉ አሁን ኢትስ አቬለብል የእግዚአብሔር ግሬስ ኢትስ አቬለብል። እግዚአብሔር በሰማይ ስፍራ blessed be the God and the Father of our Lord Jesus who has blessed us in all spiritual blessing ይላል አይደል? በክርስቶስ ኢየሱስ in Christ Jesus ኢየሱስ ክርስቶስ ጌታ ተባርከናል። ኢየሱስ ጌታ አየህ የምንጀምረው ከዚህ ነው ማለት እግዚአብሔር ይባረክ። አየህ በሰማይ ስፍራ በመንፈሴ በረከት ሁሉ ይባርከን። መጀመሪያ ያለብህ ከሰማይ ነው ብሎ ይነግርሃል፣ ከምድር አይደለም። ከምድር ከተሸነፍክ ከጀመርክ ምንም አችልም ሬዚስት ማድረግ አችልም። ስለዚህ ከሰማይ ጀምር ይላል አይደለም? ስለዚህ በቀረውስ በጌታና በኃይሉ ችሎት በጌታ በኃይሉ በኤቢ ብቃት በጌታ ችሎት አይል ያንተና የጌታ ብቃት አይደለም እዚህ ጋር የሚሰራው የጌታ የብቻው ጸጋ በጌታና በኃይሉ ችሎት የበረታችሁ ሁኑ ይልና የዲያብሎስን ሽንገላ ተቃወሙ ዘንድ እስኪም ነው ዲሲቭ ነው እሱ ጋር የሚያደርግ ሽንገላ ነው፣ ውሸት ነው። ቢኮዝ ሌባ ውሸታም ነው፣ የእሱ ነገር የለውም። ሽንገላ ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። የእግዚአብሔር ዕቃ ጦር ምንድን ነው ብለህ ስትመለከት የእግዚአብሔር ቃል እንደሆነ ያስረዳል። ሁል ጊዜ አንተ ትለብሰዋለህ እንጂ እንዳልኩ ልብስህን አይተህ ፒክ አድርገህ ለብሰህ ነው የመጣው። ልብስ ተዘጋጅቶ ቁጭ ብሏል። ኦልሬዲ ገብቶሃል። ያለውን የተቀመጠልን ፒክ አድርገህ መልበስ ነው። አየህ እግዚአብሔር ደግሞ በቃሉ ውስጥ ያስቀምጠልን ብለሲንግ አለ። ኢን ክራይስት ደግሞ ሰርቶ የጨረሰው ነገር አለ። በጣም የሚገርም ነገር በክርስቶስ ኢየሱስ ሰርቶ የጨረሰው ነገር አለ። የተቀመጠልህ እዚህ ውስጥ ትልቅ የሆነ ትሬዠር አለ እግዚአብሔር ቃል። አሁን ያንን ይዘህ ልበስ ነው በቃ ልበስና ያንተ ሪስፖንሲቢሊቲ ነው የእግዚአብሔርን ቃል ከፍቶ የማንበብ ኤግዛክትሊ ያንተ ሪስፖንሲቢሊቲ ቃሉ ጋር ነው። እንደው በሁሉም ላይ ጨምራችሁ የሚበለበሉትን የእግዚአብሔርን ፍላጻ የዲያብሎስን ፍላጻ ታጠፉ ዘንድ እንዲቻላችሁ ይላል። የእምነትን ጋሻ አንሱ፣ የመዳንን ራስ ቁር ልበሱ፣ የመንፈስንም ሰይፍ ያዙ ይላል። አሁን ተመልከት ራሳችንን ፕሮቴክት የምናደርግበትን ነገር ይነግረናል። አየህ ብረስት ፕሌት ይለናል፣ ሄልሜት ኦፍ ሳልቬሽን ይለናል። ከዛም በኋላ ስዋርድ አንሱ፣ የመንፈስን ሰይፍ አንሱ ይላል። አየህ የምትከላከልበትን ነገር ለብሰህ አየህ አሁን ኦፌንሲቭ እና ዲፌንሲቭ የሆነ ነገር ያሳያል። አየህ የምታጠቀው በሰይፍ ነው፣ የምትከላከለው ደግሞ በእግዚአብሔር ቃል ነው። ሰይፉም የምትለብሰውም ነገር በሙላ የእውነትን ወገባችሁን በእውነት ታጥቃችሁ የጽድቅን ጥሩር ለብሳችሁ በሰላም ወንጌል በመዘጋጀት እግሮቻችሁ የተጫሙ ይሁን ይላል። አሜን። በተረፈ በጌታና ብርቱ በሆነው ኃይሉ ጠንክሩ፣ የዲያብሎስን የተንኮል ስራ መቋቋም ትችሉ ዘንድ አይ ዲያብሎስ ተንኮለኛ እኮ ነው። የተንኮል ስራ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ምክንያቱም ተጋድሏችን ከስጋና ከደም ጋር ሳይሆን ከዚህ ዓለም ጨለማ ገዢዎች፣ ከስልጣናት፣ ከኃይላት እንዲሁም በሰማያዊ ስፍራ ካሉ ከርኩሳን ሰራዊት መንፈሳዊ ሰራዊት ጋር ነው። ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ
የጦር ዕቃ ልበሱ ይደግመዋል። አብቷል የዲያብሎስን ሽንገላ መቋቋም ትችሉ ዘንድ ምን ልበሱ? የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ለምን? የዲያብሎስን ሽንገላ። ደግሞ ሌላ ምን አለ? ክፉ ቀን ኢቭል ቀን ከመጣ አይደለም ሲመጣ። አብቷል የሚመጣ ክፉ ቀን አለ። ቀኖች ክፉዎች ናቸውና ዘመኑን ዋጁ ይላል አይደል ምዕራፍ 5 ላይ። ስለዚህ ኢቭል ዴይስ አሉ። ዴቪል ደግሞ አዘጋጅቶ he will not በቃ ከዚህ ቀን በኋላ እዛ ዴስቲኒው ጋር እንዳይደርስ ጳውሎስን እኮ ተማማሉበት ይላል አይደል እንዴ? ላይበሉ ሐዋርያት ሥራ ላይ ስናጠና በቸርች ራሱ እንተናል አይደል? ካልገደል ነው ብለው 40 የሚሆኑ የአይሁድ ሰዎች ተማማሉበት ወደዛ የጦር መሪ ሄዶ እስከሚነግረው ድረስ። that was an evil day for ጳውሎስ። ክፉ ቀን ያ ነበረ። ዴቪል ተማምሎ በቃ በዚህ ቀን እገለዋለሁ ሁኔታ። ክፉ ቀን ከመጣ አይደለም ክፉ ቀን ሲመጣ ደግሞ መቋቋም ትችሉ ዘንድ ምን ልበሱ? የእግዚአብሔርን ሙሉ የጦር ዕቃ ልበሱ። ስለዚህ ሁለት አይነት ፋይቶች አሉ። ምን አይነት ዲሴፕሽንን ይዞ ዲያብሎስ ፋይት ያደርጋል? ዊዝ አይዲያስ። አዳምና ሔዋንን እንደዛ ነው ያደረጋቸው። ዲሲቭ ነው ያደረጋቸው። ዲሴፕሽን ባይ ዴፊኒሽን ምን ማለት ነው? ስሞል አማውንት ኦፍ ትሩዝ፣ ስሞል አማውንት አለች the rest is ቶታል የሆነ ውሸት የሚመስል ዲሲቭ ተደረግኩ ትላለ። ሶሪ ኢትዮጵያ ሰልባጅ ምናምን በመብራት ምናምን እንደዚህ ቤቱ አምሮ ጃካውን ጥልቅ አድርገው ሌላ ታሪክ ነው። እቤት ስገባ ይሄ ነገር ግሬ ነው እንዴት ትላለ? እና ምንድን ነው ዲሲቭ ተደረግኩ ትላለ። ምን ላይቱ ምናምን ብላው እኔ ሆኜ ስለማቅ ነው። እነ ሲስተር ምንድን ነው የገዛኸው? ሄጄ ሳየው መልስልኝ እንደዚህ ሀገር አለ ምን አረገ? መብራቱ ብሉ ነው ምናምኑ እዛ ቤት የምትለብሰው። ዴቪል ሀሳብ ይሰጥሃል፣ ዲሲቭ ያደርጋል። ዩ ቲንክ ማን ነው ሌላ ዲሲቭ የሆነው? ሎጥም የእግዚአብሔር ገነት ወደምትመስለው አይኖቹን አነሳ ሄደ። ትመስላለች ወደ ሆነችው አይደለም የሚለው መጽሐፍ ቅዱስ፣ ወደምትመስለው it looks like heaven በቃ ሊለያዩ ሲሉ ሲገባ ግን ሰዶምና ገሞራ ነች። ልጆቹን ካልደፈርን እንትን ካላረግን የሚሉበት ከተማ ነው የገባው። ከርቀት ስታይ ምን ይመስልሃል? ምርጥ ይመስልሃል። የእግዚአብሔር ምሪት የሚያስፈልግ ለዛ ነው። የእግዚአብሔር ቃል ለዛ ነው የሚያስፈልግ። እምነት ለዛ ነው የሚያስፈልግ። ሰይጣን ስለዚህ ሁሉ ጊዜ አዳምንም እኮ እና ሔዋንን ዲሲቭ ሲያደርጋቸው ከተመለከክ እውነት የሚመስል እኮ ነገር አለው። ደግሞ እኮ እውነት አለው እንዴ ሁሉ ነው እንድታውቀው ታውቁ ክፉና ደግ ልክ እንደዚሁላ ከተመለከክ ውሸታም የውሸት አባት ነው ይሏል። እውነት የሚመስል ጥሩ ሐሳብ አነሳ። አሁን ለምሳሌ አንዳንድ ጊዜ ኦሪጂናል የሆነ ኤሌክትሮኒክስ በተለይ የሆነ ኦሪጂናል የሚመስል ነገር አይፎን ለምሳሌ አይፎን ኦሪጂናል የሚመስል ስታዩ አሁን 16 ወጥቷል አይደለ? ከተሙ ከገዛ አለቀ። ፌኩን ስትመለከተው አንድ አይነት ነገር ጎናቸው ላይ ያለው ነገር ካሜራው ላይ ያለው ነገር አንድ አይነት ነገር ነው። ወደ ውስጥ ስትገባ ውሸት መሆኑን የምታውቀው ጠላት ሁሉ ጊዜ እውነት የሚመስል ነገር አለው። ቀርበ ወደ ውስጡ ግን ስገባ ስከፍተው ውሸት ነው። ለዚህ ነው ጌታ ኢየሱስ ክርስቶስ ሲናገር ሁሉ ጊዜ እውነት እውነት እላችኋለሁ እያለ ነው የሚናገረው። ሰይጣን ግን እውነት ውሸት ውሸታም የውሸት አባት አይገርምም? እሱ ምንድነው? ውሸታም የውሸት አባት ነው። ምንጩ ራሱ እሱ ነው። ዋሽቶ ነው በቃ ሲነግርህ ከራሱ ውሸትን ፈልጎ ነው የሚነግረና በቀሮስ በጌታና በኃይሉ ችሎታ የበረታችሁ ነው የዲያብሎስን ሽንገላ ትቃወሙ ዘንድ እንዲቻላችሁ የእግዚአብሔርን ዕቃ ጦር ሁሉ ልበሱ። አሁን ከመልበስ ጋር ነው ጉዳዩ ማለት ነው። የእግዚአብሔርን ዕቃ ጦር የምንለው ኤዲት ሲደረግ ቪዲዮ እናስቀምጥላችኋል። ምናልባት ሐዋርያው ጳውሎስ በሮም እስር ቤት ውስጥ ሆኖ ያ የሮምን ወታደር እያየ ነው የጻፈው አይደለ? አሁን ለምሳሌ መልበስን ስንመለከት እኛ አሁን ሰመር ሊገባ ነው አይደለ? ዊንተር ላይ እንዴት ነው ስንለብስ? እንዴት ነው ዊንተር ላይ የምትለብሰውን ሰመር ላይ አለብሰው? በፍጹም ሰመር ላይ የምትለብሰው ዊንተር ላይ ለምሳሌ በቲሸርት አትወጣም ዊንተር ላይ። በተመሳሳይ ደግሞ በሰመር ያንን ግሪንግ ጃኬት ለብሰህ አሁን ለብሰህ የምታው አይነት ጃኬት አታደርግም። እሳት ለብሰህ እሳት ጎርሰህ ገብቷል አይደል? አዎ አየህ አለባበስ አለው ማለት ልበሱ አለ። አየህ ለሰመር መርጠህ ለዊንተር መርጠህ እንደምንለብስ በቀር መቋቋም የሚያስችል አለባበስ አለ። አየህ አለብሳቸዋለሁ ጌታ ባይዘው ቢያለብሰን ኖሮ ማለት ራሱ ቢያለብሰን ኖሮ እኔ አለብሳቸዋለሁ ችግር የለውም እንዴ። ይሄ ግን የኛ ተግባር መልበሱ ነው። ዲመንን ማሸነፍ የዲያብሎስን ስራ ባይዘው አንድ ነገር አስረግጬ መናገር እንፈልገዋለን። በተለይ ለቅዱሳን
እኛ በክርስቶስ ኢየሱስ የዳንን ሰዎች ነው። ርስት ተዘጋጅቶልናል። ኢየሱስ ክርስቶስ አድኖናል፣ ዋሽቶናል፣ ህይወትን ሰጥቶናል። የዘላለም ህይወት አለ፣ ምንም ዳውት የለውም በዚህ ላይ። ነገር ግን ሰይጣን አሁን በዳኑ ሰዎች ላይ በአማኞች ላይ ምንድን ነው የሚሰራው ብለን ካየን እግዚአብሔር ለተናገረልንና እግዚአብሔር ላየልን ነገር ወደዛ ወደ ግባችን እግዚአብሔር በእኛ ሊሰራ የወደደውንና የፈቀደውን ነገር ሳይሰራ እድሜያችንን መብላት ነው ይፈልግ። ሂንድራንስ ማስቀመጥ ነው ይፈልግ ከፊታችን። አየህ ሁሉ ጊዜ እንደምንለው የእግዚአብሔር ሰው ያው ኳስ ትወዳለህ አንተ። እንግዲህ ኳሱ ካለቀ በኋላ ዋንጫ ከተበላ በኋላ አሁን ማነው አርሰናል መሰለኝ ይበሉ አይደለ? አረሱ እንዴ ነው አንተ አርሰናል ደጋፊ ነህ አባቴ። እና ብዙ ጊዜ ፕሪሚየር ሊግም ስትመለከት የትኛውን ጨዋታ ስትመለከት በፖይንት ላይ ሄዱና ዋንጫ ኦልሬዲ ተበልቷል። የተበላ ቁም ነው ግን የሚገርም ይጫወታሉ። የሚገርም ዋንጫውን ከበላው ከአርሰናል ጋር ከሆነ ቲም ጋር ዋንጫውን ከበላው ቡድን ጋር ብትጫወት ጨዋታው ካለቀ ፖይንቱ አልቋል። ሁሉ የተበላ ቁም ነው። ግን ከዛ ሰው ጋር ስትጫወት ከዛ ቲም ጋር ስትጫወት ብራዚል ወጥረው ነው የሚጫወቱት። አይቀሉ ለምን መሰለህ? ገብቶሃል? ስላልተሸነፉ አይደለም፣ ስላልበሉ አይደለም ዋንጫውን እነዛ ሰዎች። ግን እነዚህ ደግሞ የራሳቸውን ነገር ተጠቅመው የራሳቸውን ነገር የሆነ ነገር ለማስጣልና ቢሞቅ አልቋል እኮ ታክል ይገባበታል። ስታይ ሲጫወቱ አልዋቸው በሲሪየስ ነው የሚጫወቱት። ፖይንት ነው የፈለጉት። ጠላትም እንደዚህ ነው። ክርስቶስ ኢየሱስ ጨዋታችንን ተጫውቶ አሸንፎታል። ኢን ክራይስት ተቀምጣችኋል በሰማይ። በኤፌሶን ያላችሁ በክርስቶስ ኢየሱስም ላላችሁ ኢን ክራይስት እኮ ተቀምጠናል። በአብ ቀኝ እኮ አለን። ግን አሁን በምድር ላይ ክርስቶስ በእኛ ተገልጦ ሊሰራ የሚወደውን ስራ ላይክ ገብቷል። ቢኮዝ የሰው ልጅ ስፒሪቹዋል ባዲ ስለሆነ ገብቷል። በመንፈሳችን ያለቀውን ነገር መሀል ላይ ነፍሳችን አለች፣ በስጋችን እንዲገለጥ በአእምሮ መታደስ ያስፈልገዋል። ለዛ ነው ኤፌሶን ምዕራፍ 4 ላይ በአእምሮ መታደስ በመንፈስ መታደስ እንዳለ የሚናገር አይደለም። በመንፈሳዊ ዓለም የሆነውን ነገር በሙሉ በአእምሯችን በታደስን ልክ ነው መግለጥ የምንችለው። እውነት ነው። that's why ሮሜ 12 ላይም በአእምሯችሁ መታደስ ተለወጡ እንጂ ይህን ዓለም አትምሰሉ ይላል። ስለዚህ ዕለት ዕለት ሪኒው እያደረግን እንድንገለጥ። ስለዚህ ጠላት ሁሉ ጊዜ ፋይት የሚያደርገው ከሐሳብ ጋር ነው። የዲያብሎስን ሽንገላ የሚለው ለዛ ነው። ትቃወሙ ዘንድ የእግዚአብሔርን ዕቃ ጦር ሁሉ ልበሱዋል። አየህ ዲያብሎስን ማለት ነው ዳይ ሁለት ማለት ነው። ብሎስ ማለት መወርወር ማለት ነው። ሁለት ሐሳብን ወርውሮ እኛ ውስጥ መተት ሐሳብ። አየህ ሽንገላ ማለት ያ ዲሴፕሽን ማለት ያ። ከዛስ አየህ አንተ አሁን እግዚአብሔርን አምነህ በእግዚአብሔር መንገድ እግዚአብሔር የተናገረኝ እውነት ነው ብለህ እየክ እንዳለ ከዚህ ጋር ውሸት ሌላ፣ በዚህ ጋር የማይመስሉ ነገሮች ህይወት እግዚአብሔር የተናገረ ሌላ ነገር፣ በህይወት እየሆነ ያለው ነገር ሌላ ነገር። አየህ ሐሳብ ይመጣባል። እግዚአብሔርን እንዳታምኑ ሄዚቴት ታደርጋለህ። ያዕቆብ ላይ ነው አይደል? በሁለት ሐሳብ የሚወላወል እርሱ ከእግዚአብሔር ዘንድ አንዳች አይቀበል እንዳትቀበል ይፈልጋል ማለት ነው ዲያብሎስ። ምንም ነገር ሪሲቭ እንዳታረግ ምን ማድረግ ሌላ ማድረግ የሚችለው ነገር የለም። አመጣልኝ ቃሉን ራሱ የእግዚአብሔር ሌላ ምንም ማድረግ የሚችለው ነገር ሰው የለ። ኤግዛክትሊ ከጌታ እንዳትቀበል አንድ እርምጃ ወደፊት እንዳትሄድ አስበዋል። ልውጣ አልውጣ ብለህ ቤት ውስጥ ብታስብ ልውጣ አልውጣ እንትን ምትል ቀኑ ሙሉ ቤት ውስጥ ትላለህ። ዲያብሎስ የሚፈልገው እሱ ነው። በህይወትም ላርገው አላድርገው እዚህ ልሂድ እግዚአብሔር ወዳየልህ ወደ ከበረው ነገር እንዳትሄድ በሁለት ሐሳብ ውስጥ ተክሎ የሆነ በቃ የማትራመድ የማትነቃነቅ ፍሬ የማታፈራ አይነት በቃ ዋና ሐሳቡ የሚንበለበሉትን የክፉን ፍላጻ ልታጥፉ የምችሉ የዲያብሎስን ሽንገላ ገብቷል። ዲያብሎስ ያለው ሽንገላ ነው። ሌላ ቀን ደግሞ ክፉ ቀን ኢቪል ዴይሶችን ኦርጋናይዝ አድርጎ አንተን በሆነ ነገር ሊመታ በሆነ ነገር የሆነ ነገር ሊያስጥል እነዛን ሁለቱን ማጥፋት የምትችለው እነዛን ሁለቱን መቋቋም የምትችለው ሙሉ የዕቃ ጦር ስትለብስ ነው። ጳውሎስ በቃ አተኩሮ እየነገራቸው ያለው ነው ፍሬ እንድታፈሩ ክፉ ቀን እንድታልፉ የዲያብሎስን ሽንገላ እንድትቋቋሙ እነዚህን ሁለት የዲያብሎስን አታክ ሜቶዶቹን ይነግራቸውና እነዚህን እንድታልፉ የእግዚአብሔርን የዕቃ ጦር ሙሉ ልበሱ ዩሲ እና ውጊያችንን ደግሞ ከምን ጋር ያደርገዋል? ከብራዘርስ ኤንድ ሲስተርስ ጋር ያወጣውና ከደምና ከስጋ ጋር አይደለም ይላል። ምክንያቱም ቤተክርስቲያን ውስጥ ራሱ ስትሄድ ቤተክርስቲያን ልክ እንደ ኖ መርከብ ነች። የኖ መርከብ ውስጥ ኤቭሪ ታይፕ ኦፍ አኒማል ገብቷል አይደለ? ስለዚህ ሁሉም አይነት አኒማል የራሱ ባህሪ ያለው ቤተክርስቲያን ውስጥ ሰዎች ሲመጡ ሁሉም የራሱ ባህሪ ያለው ሁላችንም ሰርተን አላለቅንም። እርስ በርስ እናንተ ስንጋጭ መጋደላችን ከደምና ከስጋ ጋር እንዳልሆነ ባይጻፍልን ኖሮ እኔ ካንተ ጋር ልጋጭ ነው ማለት ነው። ነገር ግን ይሄ እግዚአብሔር ቃል ዕውቀት ውስጤ ሲገባ
ኦኬ መጋደል ከደምና ከስጋ ጋር አለ there is a spiritual fight ማለት ነው እጸልያለሁ ማለት ነው እና ጳውሎስ እዚህ ጋር የፕሬየርን ጉዳይ መልሶ ያነሳዋል በኋላ እንደርስበታለን እና ልበሱ በጣም መሰረታዊ ነገር ነው ልንለብስ ደግሞ የሚያስፈልገው የእግዚአብሔር ቃል ብርሃን ሲበራልን የእግዚአብሔር ቃል እውነት ሲገባን አሁን እያደረግን ያለነው የእግዚአብሔርን ቃል እየለበስን ነው ባይደው ያለነው አንዱ የመልበሻ መንገዱን ነው ቃሉን እያነሳ እየተወያየህ እየተማርክ ከወንድምህ እየተቀበልክ አንተም ኦኬ ይሄ ነገር ብለህ እያብላልኸው ቃሉን ተጫውቶ ስለሚል እየለበስን ነው ከሁለት አፍ ያለው ሰይፍ ይልቅ የተሳለ ሲሆን እኛ ስናወራው እየለበስን ነው የሚሰሙን ሰዎችም ደግሞ እየሰሙ ነው እየለበሱ በጣም ለዚህ ነው ከምትየውና ከምትሰማው ነገር በጣም መጠንቀቅ ያለበት ባይዘው አሁን እኔ ብዙ ጊዜ የክርስቲያን ፖድካስት ወይንም ደግሞ የተለያዩ just የተለያዩ ነገሮች የምታዳምጠውን የምታየውን ነገር ይሄ አንደኛው የምትለብሰው ነገር ነው በጣም እምልህ እንደው አነሳኸው ጥሩ አድርገህ አንዳንዴ ሰው በልቡ ከሞላው በአፉ ሞልቶ ይፈሳል አይደል ስለዚህ አበሻ እንደውም እኛ ሀገር እኮ ሆድ ያባውን ብቅል ያወጣዋል ይባላል አይደል ላይክ ሰፈራችን የሉም በቃ እንግሊዘኛ የሚላቸው ሰዎች ሲጠጡ ማታ ሰፈሩን ወዝሚ ምናምን እያሉ ቢገቡ ገብቷል ሲያረጉ እንግሊዘኛ ነው ኢንፑቱን that's why ገብቷል አሁን ሰው ክርስቲያን ፖድካስት መንፈሳዊ ነገሮችን ትምህርቶችን ስብከቶችን ሶሻል ሚዲያ ላይ ሁላችንም እንጠቀማለን እንግዲህ ባለን ሰዓት ሲያደርግ ራሱን እየገነባ ነው የእግዚአብሔርን ቃል እያስገባ ነው this is a golden opportunity ብዬ ነው ማስበው በጣም ወርቃማ የሆነ እድል ነው አሁን በፊት ቸርች ሄደህ ነው ስብከት የምትሰማው አይደል አሁን ከባለፉት 5 6 7 ዓመታት ምናምን ደግሞ በጣም አሁን እያነሳናቸው ነው እንደ የተወደዱ የእግዚአብሔር ሰዎች ቤታችን ቁጭ ብለን የሚገርም ትምህርት መስማት እንችላለን ያው ቸርች መሄድን ሪፕሌስ አያደርግም ግን ቤታችን መስማት እንችላለን ስራ ቦታ መስማት እንችላለን ያ ምንድነው እየለበስን ነው እየተመገብን ነው እያደግን ነው እየታነጽን ነው የእግዚአብሔርን የቃጦር ስለ እምነት ስትማር ቁጭ ብለህ that's a weapon you are learning about a weapon ስለ መሳሪያ ነው እየተማርክ ያለው ገብቷል አሁን እኛ እምነትን የሆነ ነገር የማግኛ የሆነ ነገርን የመያዣ መንገድ አድርገን ነው የምናስበው ጳውሎስ እዚህ ጋር እምነትን ምን አለው ማጥፊያ ነው አለው የሚንበለበል ፍላጻ ይመጣል የእምነትን ጋሻ አንሱ እምነት ምንድነው weapon ነው አለ ስለዚህ እምነት ምን ማለት ነው ብለ ሮሜ ምዕራፍ 10 ቁጥር 17 ላይ ገብተ እምነት ከመስማት ነው መስማትም ከእግዚአብሔር ቃል ነው ስትል አሃ ስለ እምነት እየተማርክ ነው እምነትህን እያዳበርክ ነው ሮሜ ምዕራፍ አይ ቲንክ 12 ላይ ስትሄድ ደግሞ እያንዳንዳችን እንደተሰጠ እንደ እምነት መጠን ሲል አሃ እግዚአብሔር ራሱ እምነትን ሰጥቶኛል ማለት ነው ዕብራውያን ላይ ስትሄድ ደግሞ ያለ እምነት እግዚአብሔር ደስ ስትል በቃ ስለ እምነት ብዙ ኖሌጆች እየገቡ ነው ደግሞ ያዕቆብ ላይ ስትሄድ ደግሞ ከሥራ የተለየ እምነት ስትል አሃ ለካ እነዚህ ኖሌጆች ደግሞ ወደ ሥራ መግባት አለባቸው እያልክ ትሄዳለህና እምነት ምንድነው weapon ነው it's a weapon ጽድቅ ምንድነው weapon ነው ያለ ጽድቅ እንዴት እግዚአብሔር አፊት ትንበረከካለህ ምን አይነት አንተን እግዚአብሔር አፊት የሚያስበረከክ የሚያስቆም ነገር አለ እንዴት ስሙን መጠቀም ትችላለህ ለዚህ ኮ ሰዎች ከየሆነ ነገር ሲያደርጉ አጋጥሞ ያቅም አንዳንዴ ጊዜ ደክም ምናምን ነገር በቃ የሆነ በቃ ማለት ያቅታል መድከም በደንብ ነው የሚያጋጥመኛ ለዚህ ነው ክርስቶስ ኢየሱስ ከአብ ዘንድ ጽድቃችን ነው ቅድስናችን ነው ቤዛችን ነው ያዋችን ኢን ክራይስት በቃ ለዚህ ነው በቀሮስ ብሎ ያጀማመርኒ በጣም ይመቸኛል በቀሮስ በጣም ነው ይመቸኝ ከዚህ በኋላ ሳገኘ በቀሮስ ነው በል አዎ እና ለምን መሰል በጌታና በኃይሉ ችሎት የበረታችሁ ነው ማለት በቃ ከኛ አይጀምርም ይኖ አይደለም እና ደግሞ የበረታችሁ ሁኑ ሲል ሳያደርግልህ አይደለም ኤቢሻ አሁን እዚህ ውስጥ ቡና ሳልቀዳለ ብርጭቆን ብቻ አስቀምጬ ጠጣ ብል ምን ዋጋ አለው አይ አይደለ ጌታ ግን አቀንቶልህ እኮ ነው አይ አጠጥቶ አሁን አፕሊኬሽኑን ያሳያል በቀሮስ በጌታና በኃይሉ ችሎታ የበረታችሁ ችሎታ የምችልልህ ራሱ እኔ ነኝ ብቃት የለህም አንተ በጌታና በኃይሉ ችሎታ እና ሁሉም ሰርቸዋለሁ አልቋል ዴቪል ኦልሬዲ ዲፊት ሆኗል ተሸንፏል አየ ምንድነው እንደውም እኮ እንደዚህ ያለ ጌታ ኢየሱስ ክርስቶስ በሉቃስ ወንጌል ምዕራፍ 10 ላይ ሰይጣን እንደ መብረቅ ከሰማይ ሲወርቅ አዩታልና እባብና ጊንጡን ተረጋግጡ ዘንድ አለ በጠላት ኃይል ላይ ስልጣን ሰጠ ለኃይልም ኃይል አለ በጣም እንግዲህ የሚጎዳችሁ ነገር የለም ይሄ የሕያው የአምላክ የእግዚአብሔር ቃል ራሱ ኢየሱስ የተናገረው ወርቋል he's under your feet ተረክቷል እኮ ልበስ ነው በቃ አንተ ዌፐንህን አንሳ አሁን አክት አርግበት ገብቷል አይደለ ይኸውልህ መንፈሳዊ ዓለም ስትመለከት በጣም ይገርመኝ ነገር ምን ታውቃለህ መንፈሳዊ ዓለም በጣም ሪል ነው አሁን ዝቅ ብሎ ስናወራ መጋደላችን ከደምና ከስጋ ጋር አይደለምና
ከኃይላት ካለቃ ከስልጣናት ከዚህም ከጨለማ ገዦች ጋር በሰማያዊ ስፍራ ካለ ከክፋት መንፈሳውያን ሰራዊት አየህ ስፒሪቹዋል ሃይራርኪያችሁን በደንብ ያስቀምጥልናል። ሪል ነው መንፈሳዊ እውነት እንዴ በደንብ አየህ እግዚአብሔርም መንፈስ ነው ሰይጣንም መንፈስ ነው። ይሄን በደንብ ጠንቅቀን ልናውቅ ይገባናል። አየህ እግዚአብሔር መንፈስ ነው የሚያመልኩትም በእውነትና በመንፈስ ዮሐንስ ወንጌል ምዕራፍ 4 ቁጥር 24 አይደል? ስለዚህ ሰይጣንም አት ዘ ሴም ታይም ደግሞ መንፈስ ነው። መንፈስ ማለት በአይነ የማታየው በሴንሹዋል በሆነ በአምስቱ ሕዋስ የማትገልጠው ነገር ማለት ነው። በዚህ ፊዚካል ወርልድ ላይ ኤክስፒሪየንስ አታደርገውም። በፊዚካል ከአምስቱ ሕዋስ ውጭ የሆነ ማለት ነው። ለዚህ ነው በአንደኛ ቆሮንቶስ ምዕራፍ 2 ቁጥር 9 ላይ አይን ያላየው ጆሮ ያልሰማው በሰውም ልብ ያልታሰበውን እግዚአብሔር ለሚወዱት ያዘጋጀው ይናገርና እግዚአብሔርም ይላል በመንፈሱ በኩል ለኛ ገለጠ ይላል። አየህ ስለዚህ ስፒሪቹዋል ዋርፌር በጣም ሪል ነው በጣም ደግሞ ልንጠነቀቀው የሚገባው ነገር ካለቀ ነገር ነው የሚጀምረው። እንደ ክርስቲያን አሁን ስፒሪቹዋል ዋርፌር ብዙ ሰው ሲያወራ ይደክመዋል ገና መዋጋት። ለምን መሰለህ መዋጋት የሚፈልገው ከሱ ብቃትና ችሎታ ተነስቶ ነው መዋጋት የሚፈልገው። አችልም ብራዘር ተባረክ። የሚገርም ነገር ነው ያነሳው። ግን ካለቀው from the finished work of Christ መስቀል ላይ ክርስቶስ ኢየሱስ ኢነርጄቲክ ነው የምትሆነው። አናቱን ይቀጠቅጧል አይደለ? አናቱን ፈጥኖ ይላል ሮሚ ላይ ከእግራችሁ በታች አናቱን አየህ። የተሸነፈውን አየህ ክራይስትን ስትመለከት ከፍ ማለት ነው። ካለቀው ስራ ሲጀምር አየህ ቀጥ ብለህ ከሰማይ ነው የሚጀምር። ኢን ክራይስት ካለቀው ነገር ነው የሚጀምረው። ስለዚህ ተሸንፏል። በዛ ሰዓት ውጣ ስትለው አጋንንት ይወጣል። ሂድ ስትለው ይሄዳል። መንገድ ይልቀቅ ስትለው ይለቃል። ለምን መሰለህ? በአንተ ውስጥ ያለው ዓለም ላይ ካለው ስለሚበልጥ። እውነት ነው። yes of course greater is he that is in you he that is in the world። በዓለም ካለው ይልቅ በእናንተ ውስጥ ያለው ይበልጣል። አሜን አሜን አሜን። ለዛ ነው የህይወት መንፈስ ሕግ በውስጣችን ሲሰራ ይሄ ጋር ካይንድ ዞይ ላይፍ በእኛ ውስጥ ሲሰራ ሊያቆመን የሚችል አንዳችን ህይወት መንፈሳዊ ህይወት የሚኖረው ከውስጥ ወደ ውጭ ነው እንጂ ከውጭ ወደ ውስጥ። በእኔ የሚያምን የዘላለም ህይወት ውሃ እንደ ወንዝ ከሆዱ ይፈልቃል ያለው ኢየሱስ መንፈስ ቅዱስ በእኛ ውስጥ መሆኑ ነው። እንደው ቆላስይስ የክብር ተስፋ ያለው ክርስቶስ በእናንተ ውስጥ ነው። ፊኒሽ ከዚህ በላይ ምን ጌታ ኢየሱስ ይባረክ። ስለዚህ ቁጥር 13 ጋር ስንመለስ ወደ ቴክስታችን ክፉ ቀን ሲመጣ መቋቋም ትችሉ ዘንድ የእግዚአብሔርን ሙሉ የዕቃ ጦር ልበሱ፣ ሁሉን ከፈጸማችሁ በኋላ ጸንታችሁ መቆም ትችላላችሁና። አየህ ጸንተን መቆም የምንችለው የእግዚአብሔርን የዕቃ ጦር ስንለብስ ነው። ከሽንገላ ማምለጥ የምንችለው የእግዚአብሔርን የዕቃ ጦር ስንለብስ ነው። ስለዚህ አንዳንዴ በቃ ተደጋግመን ድንቅፍቅፍ አለመቆም መዛል ውስጥ ካለን ኦኬ ምንድነው ያልገባኝ ነገር ምንድነው ያለበስኩት የእግዚአብሔር የዕቃ ጦር ብለን ወደዚህ የእግዚአብሔር ቃል ክፍል መተን ራሳችንን ማየት እንችላለን። ቃሉ ደግሞ ያንጸናል። ከዛ ቁጥር 14 ላይ ይጀምራል ማብራራት። ቅድም እንዳልከው በሁለት ከፍሎ ነው የሚያብራራቸው። አንድ ራስን የመከላከያ ዲፌንሲቭ የሆነ መንገድ ይይዝና ወታደሩ ራሱን ለመከላከል ያ የሮም ወታደር ራሱን ለመከላከል ምን አይነት መሳሪያዎችን እንደሚታጠቅ እንደሚለብስ ያይና ከዛ እነሱን ያብራራልናል። ከዛ ደግሞ ያ ወታደር ደግሞ ለማጥቃት የሚጠቀምበትን ዌፐን ይናገራል። ትንሽ ነገሩን ለማብራራት ያክል ጳውሎስ በዚህ ጊዜ ሲጽፈው በእስር ቤት ላይ ነው ያለው። ታስሮ ያለው ደግሞ ብቻውን ከሚጠብቀው ከአንድ ወታደር ጋር ሆኖ የቁም እስረኛ እንደሚባል እንደዛ አይነት እስር ቤት ሆኖ ቤት ተከራይተውለት የታሰረ ጊዜ ነው እና አንድ ወታደር ሁልጊዜ አብሮት አለ ማለት ነው። እና ያ አንድ ወታደር ሁልጊዜ አብሮት ስላለ ጳውሎስ ለጠቢብ ጥበብን ስጠው እሱም ያበዛዋል እንደሚባለው አይቶት ለእኛ ደብዳቤ ጻፈበት። ገብቶሃል? የራስ ቁሩን ሲያው የመዳን የራስ ቁር ብረስት ፕሌቱን የደረቱ ላይ ማለት ነው የቡሌት ፕሩፍ የሚባለው አሁን ቬስቱን ሲያው የጽድቅ እያለ እያንዳንዱን ነገር ወታደሩ ላይ ያለውን የወታደሩ ልብስ ሁሉ መንፈሳዊ ትርጉም ካለ መንፈሳዊ ፍቺ ካለው ነገር ጋር አያይዞ ጻፈው። ያን ያደረገበት ደግሞ ምክንያት ምንድነው? የሮም ወታደር ዓለምን በሙሉ የሞላ ነበር በዚያን ጊዜ። ኖውን ወርልድ የሚታወቀው ዓለም በሚባለው ኤሪያ ላይ ሁሉ ሮም ዓለምን ታስተዳድር ስለነበረ እያንዳንዱ ይህን ደብዳቤ የሚያነብሰው በሰፈሩ ያውቀዋል። አንድ ወታደር አለ እያለ ሪሌት ማድረግ ይችላል። ገብቶሃል? ስለዚህ ጳውሎስ በጣም በቃ የሚገርም ሰው ነው። ምሳሌዎች አድርጎ የሚጠቀማቸው ነገሮች ሁላ እና እንግዲህ ወገባችሁን በእውነት ዝናር ታጥቃችሁ የጽድቅንም ጥሩር ለብሳችሁ
በሰላም ወንጌል ዝግጁነት እግሮቻችሁ ተጫምተው ቁሙ። እዚህ ጋርም ቁሙ ይላል። እንደ ወታደር ቁሙ ነው የሚለው ሲጨርስ። ከነዚህም ሁሉ ጋር የሚንበለበሉትን የክፉውን ፍላጾች ሁሉ ልታጠፉ የምትችሉበትን የእምነትን ጋሻ አንሱ፣ የመዳንን የራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው። የመንፈስ ሰይፍ ውጊያው መንፈሳዊ ነው። ስለዚህ የመንፈስ ሰይፍ ነው የምትይዘው። የመንፈስ ሰይፍ ደግሞ ምንድነው? የእግዚአብሔር ቃል ነው። በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ፣ ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። ባይ ዘ ዌይ የማሸነፊያውን መንገድ፣ የሽንገላን የመቋቋሚያውን መንገድ፣ ክፉ ቀንን የማለፊያውን መንገድ ነው የሚናገረውና አያቆምም። አሁን ብዙ ጊዜ የዌፐኖቹን አይነት እስከ ቁጥር 17 ድረስ አንብበን እናቆማለን። የመዳንን የራስ ቁር አድርጉ፣ የመንፈስንም ሰይፍ ያዙ፣ እርሱም የእግዚአብሔር ቃል ነው ካለ በኋላ እንተዋለን። ኖ ሌላው ዌፐን ደግሞ ምንድን ነው? ሁሉም አይነት ጸሎት፣ all kinds of supplications ይሏል። ፕሬየር ብዙ አይነት ፕሬየር አለው። የልመና ጸሎት አለ፣ ፋይት የምናደርግበት ጸሎት አለ፣ የምስጋና ጸሎት አለ፣ የምልጃ የቃተታው ኢንተርሴሽን ጸሎት አለ። እነዚህን ሁሉ በሁሉም አይነት በጸሎት ብቻ አላለው፣ በሁሉም አይነት በምስጋናም በኢንተርሴሽንም በምልጃም ፋይት በማድረግም የኢየሱስ ክርስቶስን ስም ተጠቅመው ነገሮችን በማስለቀቅም በተለያዩ አይነት ጸሎቶች ዝም ብለህ በጥሞና ራሱ በእግዚአብሔር ፊት በመሆን የምታሸንፈው ውጊያ አለ አይደል እንዴ? ጌታን በመስማት ውስጥ ራሱ በጸሎት ውስጥ ሆነ እነዚህን ሁላ ጸሎቶች ተጠቀሙ ይላል። ለምን? የዲያብሎስን ሽንገላ ትቃወሙ ዘንድ፣ ክፉ ቀንን ታልፉ ዘንድ። የመዳንን የራስ ቁር አድርጉ፣ የመንፈሳዊ ሰይፍ ያዙ፣ የጽድቅን ጥሩር የእውነትን ዝናር ታጠቁ፣ በሰላም ወንጌል እግሮቻችሁ ይጫሙ ካለ በኋላ ጸልዩ ይላል። እና ኤፌሶን ላይ ምን ተረዳህ አትለኝም? ዶክትሪናል የሆኑ በጣም የሚደንቁ እውነቶችን ጳውሎስ አነሳ፣ ጸልዩ አለ። የክርስቶስ ኢየሱስን ፍቅር፣ የመንፈሳዊ ህብረትን አካል ብልት መሆናችንን አነሳ፣ ጸልዩ አለ። መንፈሳዊ ውጊያን አነሳ፣ ጸልዩ አለ። አሁን በእኛ ዘመን የእውቀት ብዙ ችግር የለብንም። you can google it, it's a google away ይባላል አይደል? ሁሉ ነገር ጳውሎስ ምን አደረገ? ጉግል ታደርጋለህ። ኢየሱስ ክርስቶስን ጉግል ታደርጋለህ። ይሄኛው ቨርስ ትዝ ሲል ጉግል ታደርጋለህ። you can google it እና የሆነ ዶክትሪናል ኢሹ ጥያቄ ሲኖር ጉግል ታደርጋለህ። ብዙ አይነት አስተማሪዎች አሉ፣ ብዙ አይነት ኮሜንተሪዎች አሉ፣ ታውቃለህና እነዛን ሁሉ የገቡብህን እውነቶች፣ ዕውቀቶች፣ የእግዚአብሔር ቃል መረዳቶች፣ ዶክትሪናል የሆነውን ነገር ብቻ ይዘህ የምትሮጥ አንዳንዶች በእምነት ጉዳይ ህሊናቸውን ጥለው መርከብ አለመሪ እንደሚጠፋ ጠፍተዋል አለ ጳውሎስ ለጢሞቴዎስ ሲነግረው። ይውል ቢ በቃ የሆነ ስቲር የሚያደርግ የሚመራ ነገር ሳይኖር ትጠፋለህ። ጸሎት ምን ያደርግሃል? ርክት እንድትል፣ ጌታን እንድትሰማ፣ በምታውቀው እውነት ላይ ብርሃን እንዲበራል፣ እንድትጸና፣ እንድትዋጋ፣ ላወቅከው እውነት እንድትጋደልለት የሆነ በቃ ዋራሚን በቃ የሆነ የሚኖር ሰው፣ ጌታን የሚያውቀው ሰው በቃ ጠረኑ ማንነቱ ከጥቅስ ያልፍብሃል፣ ከምታውቀው ዶክትሪናል ኢሹ ያልፍብሃል። ጌታ ሪል ይሆናል። ልገልጸው የምፈልገው ነገር ከተረዳኸኝና ጳውሎስ ምዕራፍ 1ን በክርስቶስ በመንፈሳዊ ስፍራ በሰማያዊ በረከት ተባርካችኋል ካለ ካብራራው በኋላ 15 ላይ ይጸልያል። ምዕራፍ 3 ላይ መጣና አባትነት ከሚሰይበት ከፊት እንበረካለሁ ይጸልያል። ምዕራፍ 6ን ሲዘጋውስ ምን ይላል? ጸልዩ፣ ከዛስ ለኔም ጸልዩ ይላል። እናየዋለን በኋላ ላይ። ስለዚህ በእነዚህ ሁሉ ውስጥ የምንረዳው ነገር እነዚህን ሁሉ እውነቶች ይዘን በጸሎት በጌታ ፊት ረጅም ጊዜ መቀመጥ ማንችል ከሆነ ከጌታ ጋር በጸሎት ነገሩን ዳይጀስት የማናረገው ከሆነ ነው በቃ ይጀስ ነው አትኖረውም። ጸሎት ያራምድሃል እና አሮ ነው ዋቱ ከዚህ ተጨማሪ ጌታ አይ ቲንክ እንድንጸልይ ይፈልጋል። በቃ የምንጸልይ ሰዎች እንድንሆን ይፈልጋልና ጌታ ይባረክ። በቃ ፕሬየር በጣም ይሄኛው ሀሳብ ይብሻይ አይ ቲንክ በዚህ ሀሳብ ላይ በሌላ ጊዜ እንመለሳለን። ጌታ እድል ሲሰጥና ጌታ ተባረከ። ሐዋርያው ጳውሎስ በመንፈስ ጸልዩ፣ ሳታቋርጡ ጸልዩ፣ እንደገና ይሁዳ ላይ ፕሬይ ኢን ዘ ሆሊ ጎስት በጣም የሚያስገርም ከመንፈስ ስፒሪት ድሪቨን የሆኑ ፕሬየሮችን በጣም ያወራል ሐዋርያው ጳውሎስ እና በጣም
ብዙ ብሮድ የሆነ ሀሳብ ነው በዚህ ውስጥ የሚያወራው ሐዋርያው ጳውሎስ እና በጣም እያወራው ነው አንተ መንፈስ ቅዱስ ሲኖ የሆነ ሜሴጅ ነው አሁን የሰጠን ያምናል። በጣም ፕሬየር ለጳውሎስ ፕሬየር ምንድን ነው ብትለው ፕሬየር ማለት ኮሚኒኬሽን ነው፣ ፌሎሺፕ ነው። ቅድም እንደውም ከመግባታችን በፊት እናወራ ነበር ስለ ፌሎሺፕ። ፕሬየር ማለት ፌሎሺፕ ነው። አባታችን ሆይ ስትል የልጅና የአባት ፌሎሺፕ፣ በሰማይ የምትኖር ስምህ ይቀደስ። አየህ ሆሊ እያልክ ትቀድሰዋለህ። መላእክቱ ምንድነው የሚሉት? ቅዱስ ቅዱስ የሠራዊት ምድር ሁሉ ከክብሩ የተነሳ ተሞልታለች። ትቀድሰዋለህ። እግዚአብሔር አባት ነው። አባት ብለን የምንጠራበት የምንጮህበት ይላል። የልጅነትን መንፈስ ተቀበል ይላል። ፌሎሺፕ ነው፣ ህብረት ነው። ጸሎት ማለት ጀስት ተንበርክከህ ብቻ ብለህ የምታልፈው ነው። ሞኖሎግ አይደለም፣ ዲያሎግ ነው። አንተ ብቻ የምታወራበት ሳይሆን ደግሞ ተንበርክከህ ትሰማለህ። ደግሞ ንግግር ነው። የአባትህን ድምፅ ትሰማለህ። መንፈስ ቅዱስ በውስጥ ለዚህ ነው መንፈስ ቅዱስ ጋር ስትመጣ ህብረት አለ ሁሉ ጊዜ። እግዚአብሔር አብ ጋር አብ ወልድ መንፈስ ቅዱስ አንድ አምላክ። አብ ጋር ላቭ አለ፣ ጂሰስ ጋር ግሬስ አለ፣ ሆሊ ስፒሪት ጋር ፌሎሺፕ አለ። when we talk about holy spirit ህብረት እያለ ነው። አየህ በሆሊ ስፒሪት በኩል ኢየሱስን ሕያው ኮሙኒኬት ያደርጋል። አየህ ተመልከት እንግዲህ ያው የነገረ ስላሴን በጣም ዲፕ የሆነ ሀሳብ ነው እና እንዴት እንደሆነ ስትመለከተው ይገርምሃል። በቃ ልብህን ያስገርምሃል። አሁን ክርስቶስ ኢየሱስ በመንፈስ ቅዱስ አማካኝነት በልባችን ውስጥ አለ። አሜን። አሁን እንደገና ደግሞ በአብ ፊት የሚታይልን ክርስቶስ ነው። ሊቀ ካህናችን ነው። ሊቀ ካህናችን ነው እና ደግሞ አሁን ስትጸልይ ቀጥታ ከእግዚአብሔር ጋር ማውራችን ባሪየር የለም። ምንም አይነት ባሪየር አባትነት ሁሉ ከሚሰየምበት ከአብ ፊት አሁን ትንበረከካለህ። አሁን መጋረጃው ተቀዷል ከታች ወደ አሁን በእኛና በአብ መካከል ምንም ባሪየር የለም። ጳውሎስ እኮ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ ሲል ኤፌሶን እስር ቤት ውስጥ እኮ ነው ያለው። ስፒሪቹዋሊ ግን አት ትሮን ሩም በእግዚአብሔር በዙፋኑ ፊት ለፊት ነው የተንበረከከው። በሰማይና በምድር እኮ በሰማይና በምድር ሎርድ ጂሰስ ያለ አባትነት ሁሉ። ታዲያ ይህንን እውነት ስትረዳ ይሄ እውነት ሲገባ አሁን መንበርከክ አትፈልግም? እብሬን እኮ ነው ብለዋ አባትነት ከሚሰየምበት ከአብ ፊት እንበረከካለሁ የሚለው እውነት ሲገባ አሁን በቃ ሌላ ምን አለ? ብርክክ ነው ማለት የምትፈልገው ማለት ፌሎሺፕ ነው። የአባትና የልጅ ህብረት ነው። ትክክለኛ የፕሬየር እውቀት ሲኖረ ገብቷል። አሁን ኦል አወር ላይፍ ብዙ በጌታ ቤት ስፔሻሊ ተወልደን ያደግንበት መንገድ አለ። የሆነ በቃ በሰማያት የምትኖር ዘርፋፋው ቀሚስ የሆነ የምንደጋግማቸው ጸሎቶች አሁንም እንደጋግማለን። ኦብቪየስሊ የሰው አይምሮ ስለሆነ ያለና ነገር ግን ምን ይሆናል ፕሬየር ጳውሎስ ሲጀምር በቃ አባትነት ከሚሰየበት ከአብ ፊት እንበረከካለሁ። ስንበረከክ አብ ፊት ነው እንበረከከው ብሎ ነው ጳውሎስ የሚያስበው። መኝታ ቤት ስትንበረከክ ወደ እልፍኝ ገብተህ በርህን ዝጋ በስውር የሚያይ አባትህ በግልጥ ይከፍላል ሲል በስውር ገብተህ ስትንበረከክ እልፍኝ ውስጥ የምትንበረከከው አብ ፊት ነው ማለት ነው። ማይ ጉድነስ እና አሁን ይሄ እውነት ሲገባ ነው። ለዛ ነው አሁን በቃ ብርሃን ነው ምልህ። ለዛ ነው ይሄ እውነት ሲገባ prayer will be በቃ the best thing you do። ዘወትር በመንፈስ ጸልዩ የምትል ቃል ማለት ዘወትር ሐዋርያው ጳውሎስ እነዚህን ቃሎች በብዛት ሲደጋግማቸው ሮሜ 12 ላይ ያወራል። እንደገና ደግሞ ሳታቋርጡ ጸልዩ pray without cease ጌታም ይናገራል። ሳታቋርጡ ጸልዩ ሳታቋርጡ ጸልዩ ማለት አሁን ብዙ ሰው ለምሳሌ 24/7 ተንበርክኬ መዋል አይደለም። ሳታቋርጥ ጸልይ ማለት be spirit conscious ማለት ነው። wherever you go walk ስታደርግ አሁን ዶ በልሳን ጸልይ ትችላለህ። እውነት ነው። ገብቷል። ስፒሪትክ ገብቷል። በመንፈስ ቅዱስ ቁጥጥር ስር ዋል ማለት ነው። ስራ ላይ ሆነ ልጸልይ ትችላለህ። ተማሪ ከሆናችሁ እየተማራችሁ ትምህርት ላይ ሆነ በደንብ እየተማርክ መንፈስ ሊቃትት ይችላል። ለምንድን ጸሎት ማለት ከኛ የሚነሳ አይደለም፣ የእውቀት ጸሎት አይደለም። የሚገርም እንደውም በሮሜ 8:26 ላይ እንዴት እንኳን ለምንጸልይ አናውቅ እና መንፈስ ቅዱስ በማይነገር በማይታወቅ መቃተት በእኛ ውስጥ ይቃትታል። አንዳንዴ እኮ ትጸልያለህና ለማን እንደምትጸልይ ሳታውቀው በቃ በሚገርም መቃተት ውስጥ ሆነ ትጸልያለህ። እግዚአብሔር ወደ ልብህ የረሳቸውን ሰዎች
የሃይ ስኩል ምናምን የርቀት ነው ፎር ኤግዛምፕል ምናምን ወደ ልብ ያመጣና ፋዘር ጋድ አይ ፕሬይ ፎር በቃ ብለህ ትጸልያለህ። አንዳንድ ጊዜ እንደውም በጣም የሚገርም ይሄን ኤግዛምፕል እየተጠቀምኩት ነበር ባለፈው ዕለት አውራ ነበር እና አንዳንድ ጊዜ ተንበርክከ ፍሮም ኖዌር አንዳንድ ሰው መጥቶ ሀሳብ ልብ ውስጥ ይመጣል በደንብ። ይሄ የመንፈስ ቅዱስ ስራ ነው። ባይዘው አየህ ሳታቋርጥ ስትጸልይ በመንፈስ ወክ ስታደርግ ስፒሪት ኮንሺየስ ስትሆን when you are walking in the spirit by the way ስልካችንን ኖቲፊኬሽን እንደሚገባ ኖቲፊኬሽን አሁን ለምሳሌ የሆነ ሰው ሲጽፍለት ጤው ብሎ እንደሚገባ ስፒሪት አክቲቭ ከሆነ ከእግዚአብሔር መንፈስ ጋር አየህ ልክ እንደዛ መንፈስ ቅዱስ ባንተ ውስጥ የሆነ ሰው ድሮፕ ያደርጋል። ሃይስኩል ውስጥ ሊሆን ይችላል የሆነ ቦታ ለረጅም ጊዜ አስበከው የሆነ ሰው መጥቶ ስፒሪት ላይ መንፈስ ቅዱስ ድሮፕ ያደርጋል። ምን ማለት መሰለህ አየህ ጸልይ ቃት ማለት አየህ ቅርብ ጊዜ ነው ያጋጥሞኛል በጌታ በኢየሱስ ስም እገሌን አስመልጫለሁ። አሜን አሜን። አየህ ወዲያውኑ ማለት ያ ሰው ፎር ሹር እነግርሃለሁ 100% በሆነ ነገር ውስጥ እያለፈ ነው ያለው ታስመልጠዋል። ብዙ ቴስቲሞኒ ሰምተህ አታውቅም? እኔ አንድ ወዳጄ የነገረኝን ቴስቲሞኒ እናገርና እናልፋለን ወደ ቀጣዩ ሐሳብ። እሱ አዲስ አበባ ነው የሚጸልይለትን ሰው ጌታ ያመጣው አፋር ነው ኢትዮጵያ እና ብለህ በቃ እንደዚህ የሚተዋወቁ ሰዎችም አሉ። መንፈስ ቅዱስ ወደ ልቡ ያንን ሰው ያመጣና ይህ ሰው በጣም ጸልያልና ፋይናሊ ውስጡ ሰላም ሲሆን ደውሎ ምንድነው እንደዚህ ሲል በጌታ አይደለም ይመስለኛል ለኛው ሰውና አይ እንደዚህ እኮ ድንገት አደጋ ሆስፒታል ገብቼ ነው እና ተርፌያለሁ። at the same time ማለት ነው መንፈስ ቅዱስ ደግሞ እዚህ እያስቃተተው ያለው አንድ ሰው አለና ይሄ ምን ማለት ነው? ጌታ ራሱ ይሰራብሃል። ከሱ ጋር ህብረት ስታደርግ ከእግዚአብሔር ጋር አብሮ ሰራተኞች ናችሁ አይደል የሚለው መጽሐፍ ቅዱስ። በፕሬየሩ ስትሆን እግዚአብሔር ራሱ ይሰራብሃልና ጳውሎስ እዚህ ጋር ይህንን ሐሳብ ነው በሁሉ አይነት ጸሎትና ልመና በማንኛውም ሁኔታ በመንፈስ ጸልዩ፣ ይህንንም በማሰብ ንቁ። ጳውሎስ በተደጋጋሚ ንቁ ይላል። ጌታ ኢየሱስ ክርስቶስም ንቁ ይላል። ስለ ቅዱሳንም ሁሉ በትጋት ልመና አቅርቡ። በሚገርም ሁኔታ ጳውሎስ ስለ ራሱ ሲጸልይ አናይም በመልእክቶች ውስጥ። እዚህ ጋር ይጠይቀናል ስለሱ እንድንጸልይ። በአብዛኛው ግን ሰልፍ ሴንተርድ አይደለም። ጌታ ልብ ውስጥ ሲገባ መንፈስ ቅዱስ ልብ ውስጥ ሲገባ አንተም ኤክስፒሪየንስ አድርገው ታውቃለህ፣ ብዙ አማኞችም ያደርጉታል። በእውነት ልትጸልይ ተንበርክከ የራስህን ጉዳይ አታነሳውም ማለት እኔ ይገርመኛል። አንዳንዴ በጣም አንገብጋቢ ጉዳይ ይዤ ተንበርክኬ ከዛ ለራሴ ሼም ይዘኛል። ለራሴ ጌታው ይሄን ነገር ምክንያቱም most of prayers ጌታ ለሌላ ሰውና ከጌታ ጋር ያለ ንብረት የቤኪሻን መዝሙር ወደዋል በየተባረከ እግዚአብሔር ወደዋል በጣም ወደዋል በቃ ማለት እኔ ህይወቴን ይዘመር ይመስለኛል እሱ መዝሙር ስሰማው። በቃ ብዙ ጥያቄዎችን ይዘ በርከክ ብለህ ልክ መንፈስ ቅዱስ መጥቶ ፓፕ ሲያረጋ ወደ ፍቅር ውስጥ ገባ ትዝረከረካለህ በፊቱ ወደሃሉ ትሏል። በቃ that's the only thing you can say ምትላቸው ቃላቶች ናፍሮቼ አንድ ቀንም አዘምራለን በጣም ብዙ ጥያቄ ይዘ በጌታ ፊት ስትመጣ እኔ እኮ በጣም አንዳንድ ጊዜ እኮ እኛ መግለጥ የማንችለውን ነገር መዝሙሮቻችን ጌታ ኢየሱስ ይባርካቸው፣ ዘማሪዎቻችንን ይባርካችሁ ኢየሱስ ማለት በቃ መንፈስ ቅዱስ በእነሱ ውስጥ ሆኖ አንተ በቃላት ልገልጥ አልቻልከውን ነገር በእነሱ ውስጥ አልፎ መንፈስ ቅዱስ ጌታ ይገልጣል ሆኖ በእኛ ላይ ይመጣልና ጌታ ይባርካችሁ ዘማሪዎቻችን በዚያ በጣም ሃሌሉያ። ቁጥር 19 የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። በሰንሰለት የታሰረ መልእክተኛ የሆንኩት ለዚህ ነውና፣ ስለዚህ መናገር የሚገባኝን ያለ ፍርሃት እንድናገር ጸልዩልኝ። እዚህ ጋር ጳውሎስ የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ ድፍረት እንዲሰጠኝ ጸልዩልኝ፣ ቃል እንዲሰጠኝ ጸልዩልኝ። እንዴ ጳውሎስ ከዚህ በላይ የምን ቃል፣ ከዚህ በላይ ምን አይነት ድፍረት? እዚህ ጋር እኮ የደረሰው እኮ እነ ንጉሥ አግሪጳ ጋር ደርሶ ነው አይደል እንዴ? ክርስቲያን ልታደርግ እንዴ በደንብ ከሰንሰለት በቀር እያለ የተናገረ ሰውዬ ድፍረት ከእንደገና ቃል ይሰጠኝ ይላልና አሞር በቃ ረሃብ ሲያቆም አቁመሃል፣
ጥማት ሲያቆም አቁማል። እዚህ ጋር ጳውሎስ ጋር የምናየው በእድሜው መጨረሻ ላይ የደረሰው ሰው ምን አልከኝ? ረሃብ ሲያቆም በጣም ነካኝ። እውነቴን ነው የምልህ when you stop being hungry አንድ ሰው በቃ የሆነ በቃ ደርሻለሁ። አንዳንድ ሰዎች አሉ በጣም ፊደል ይሞላቸውና ጌታ ይሰውረን ከሱ። በእውነት መንፈሴ አየህ ሐዋርያው ጳውሎስ እንግዲህ እሱን የሚያክል የመጨረሻው መገለጥ ነው የሐዋርያው ጳውሎስ ጸጋው። እንግዲህ ይህ ሰው እዚህ ጋር መጨረሻ ጋር እንኳን ደርሶ አረቅም ጋር እንዴ ምክንያቱም እንደው ታውቃለህ ጌታን ያውቀዋል። ገብቷል። የእግዚአብሔር የጥበብና የእውቀት ልክ የሆነውን ጌታን ስላወቀው ማለት በቃ ረሃቡ የትየለሌ ነው ማለት ምን የቱ ጋር ሊደርስ እንደሚችል ከጌታ ጋር ባለው ህብረት የተረዳ ሰው ነውና ረሃቡን ታያለ። እስር ቤት የሆነ ሰው አፌን መክፈት እንድችል ቃል ይሰጠኝ ዘንድ አንደበቴን መክፈት እንችል ዘንድ ጸልዩልኝ። ስቲል ምን አለው? ፓሽን አለው። ስቲል ምን አለው? ውስጡ ረሃብ አለው። አርጅቷል። ከፊት ለፊቱ ብዙ ነገር ውስጥ ሊሚቴሽን ውስጥ ነው ያለው፣ እስር ውስጥ ነው ያለው። ነገር ግን ምን አለበት? ውስጡ ረሃብ አለበት። ስለዚህ አንዱ የጤንነታችን ማሳያ ምንድነው? ረሃብ አለ ወይ? ልጆች እኮ ምግብ አልበላ ሲሉ እናቶች ይጨነቃሉ። አንዳንዴ ሐኪም ቤት ስትወስዳቸው ራሱ የሚሰጥ መድኃኒት አለ። ለምን? ረሃብ። ጤነኛ አይደለም ልጅህ ካልበላ። ወጪ ቀነሳር ለማለት ያለበት ስፒሪቹዋሊ ረሃብ ከሌለን በጣም we have to watch out ልንጠነቀቅ ይገባል። ጳውሎስ እዚህ ጋር ድጋሚ ላንብበው። የወንጌልን ምስጢር ለመግለጥ አፌን በምከፍትበት ጊዜ ሁሉ በድፍረት እንድናገር ቃል ይሰጠኝ ዘንድ ጸልዩልኝ። ፕሬይ ፎር ሚ ያለው ከእስር ቤት እንደወጣ አይደለም፣ ኮምፎርታብል የሆነ ሩም እንዲቀይሩኝ ምናምን አይደለም፣ ኬዜ እንዲታይ እንደዛ አይደለም። እስር ቤት ያለ ሰው እንግዲህ ይሄን ነው ሊል የሚችለው። ጳውሎስ ግን ቃል ይሰጠኝ ዘንድ፣ ድፍረት ይሰጠኝ ዘንድ፣ ከሬጀስ ሆን ዘንድ ሞር በቃ መገለጥ ይሰጠኝ ዘንድ መናገር እንደሚገባኝ ስለ እርሱ ስለ ኢየሱስ በግልጥ አለ እናገር ዘንድ ለምን ወይ ጉድ! ይሄን ሁላ መገለጦች ጽፎ ገና አልተናገርኩም። ፊልጵስዩስ ላይ እኮ ይላል። ኤፌሶን ላይ ስንጀምር ገና እንግዲህ በዚህ ጊዜ የአእምሯችን ልትብራራ አልቻለች የሚችል መጽሐፍ አይደለም እያልን ነበር። ጳውሎስ እዚህ ጋር ደግሞ ታውቃለህ በጣም ማለት በቃ ገና አረካም። ፊልጵስዩስ ላይ እንደምን አረከው ይላል። እንኳን ያሉን ትጪ ከፊት ያሉ ለሚያዘርጋሉ። ይሄ ሰውዬ መንፈሳዊ ረሃቡ በቃ እርካታ የለውም። ገብቷል አይደል? ሁሉ ጊዜ ውስጡ ክሬቭ ያደርጋል። ይጋባብን በኢየሱስ ስም ይሄ ረሃብ በእውነት አሜን እስከ ዕድሜያችን መጨረሻ አሜን። ይሄ በጣም አስቆመኝ ታውቃለህ። ልቤን ያዘው ምን እስከ ዕድሜ መጨረሻ የሚሄድ ረሃብ በሽምግልናህም በቃ ቃል ይሰጠኝ ዘንድ ከሬጀስ ሆን ዘንድ ጸልዩልኝ ደስ አይልም? እና በቃ የሚገርም ረሃብ ውስጥ ነው ያለው ጳውሎስ። ረሃቡን ታያለ መጨረሻው ላይ እዚህ ጋር አንድ ነገር ሌላ ተመልከት። አሁን ላይ ማለት በእውነት የመጨረሻውም ዘመን ስለሆነ ጌታ ኢየሱስ ክርስቶስም ሊመጣ በደጅ ስለሆነ አሁን ደግሞ ቤተክርስቲያን ደግሞ አሁን በተለያዩ ነገሮች ተይዛለች። በፉክክር በኮምፒቲሽን ተይዛለች። ጀስት ወንድሜ ከኔ ይሻላል የሚለውን ነገር ጥላለች። እርስ በእርስ መጸለያ አቆመናል። እንደውም በቃ እኛ በደንብ ሄደን ወንድማችን ዝቅ እንዲል ነው ብዙ ጊዜ የምንፈልገው ሚኒስትሪ ላይ ስንመጣና አይ ቲንክ አሁን በተለይ ሚኒስትሪ ላይ ያለን ሰዎች የምናገለግል ሰዎች ይሄ ወሳኝ የሆነ ጸሎት ይመስለኛል። አንዳችን ለአንዳችን መጸለይ እንዳለብን ሐዋርያው ጳውሎስ ይሄን ያህል መገለጥና እንደዚህ ዴፕዝ ባለው አንደርስታንዲንግ ውስጥ ገብቶ በጣም የጠለቀ ኖሌጅን ይዞ ወጥቶ ሲያበቃ ስቲል ነው እንዲጸለይለት ቤተክርስቲያንን ይጋብዛል። ዋው አሁን የሚያገለግሉ በተለይ ደግሞ አሁን እግዚአብሔር መድረኩን የሰጣቸው ሰዎች በሶሻል ሚዲያ የትውልድ አይን የተሰጣቸው ሰዎች አሉ። በሶሻል ሚዲያው ላይ እንደገና ደግሞ በቸርች ውስጥ በጣም በቃ የሚያገለግሉ እግዚአብሔር በቃ ሊትራሊ ዲናይ ልታደርገው የማይችል ክብር የሚገለጥባቸው ሰዎች በጣም ገብቷል አይደል? በጣም የሚሰራባቸው ሰዎች አሉ በምድራችን ላይ በመላ ዓለም ላይ። እነዛ ሰዎች ዲስከሬጅ ልናደርጋቸው ሳይሆን የሚገባው ልናበረታታቸው፣ አፕሪሺየት ልናደርጋቸው፣ ልንጸልይላቸው። ትክክል። አፍተር ኦል ገብቷል በዚህም በዛም ብንሄድ እዛ ጋር መድረሻው አንድ ነው፣ ኢየሱስ ይባላል። አሜን።
የአንድ አባት ልጆች የአንድ መንግስት አካል ብልቶች ነንና የመንፈስን አንድነት እኮ የሚለው ለዛ የጳውሎስንም ሂዩሚሊቲ ታያለህ እዚህ ጋር በጣም ሀምብል ጸልዩልኝ ስትል እኮ አሁን ጉባኤ ላይ ገብተህ ጸልዩልኝ ብትል ይጠየቃል አለ ወገን ምን አጋጥሞት ነው ወገን እንዴት ነው ምንድነው ምናምን ነው የምትባለው ማኑፍ ጋር ብዙ ማኑፍ ጋር ጸልይላችኋለሁ እንጂ ምን ጸልዩልኝ ለጨናለው ነው እንጂ ጫኑልኝ የለም ግን በዚህም ሆነ በዚያ ጳውሎስ እዚህ ጋር ሂዩሚሊቲውን እናያለን ጸልዩልኝ ይላል የቀድሞዋ ቤተክርስቲያን ምን አይነት ደግሞ ህብረት እንዳላቸው ከቅዱሳን ጋር ያያልና ከዛ ደግሞ የመጨረሻ ሰላምታ ይለዋል በአዲሱ ትርጉም ላይ እና ጳውሎስ የመጨረሻ ሰላምታ ያቀርብላቸዋል የኤፌሶንስ ቤተክርስቲያን በጣም ነው የሚወዳት ትዝ ካለ ሐዋርያት ሥራ ምዕራፍ 21 ላይ ቻው ሲላቸው ሲሰናበታቸው ከእንግዲህ ወዲህ ፊቴን አታዩትም ሲላቸው አንገቱን አቅፈውት አለቀሱ ይላል አታባቡኝ በቃ ሆዴን እንትን አትበሉት ብሎ የተለያቸው እነሱን ነው አይደለ አሁን ደግሞ እየጻፈላቸው ነው እና በጣም አይ ቲንክ ኢሞሽናል ነው ጳውሎስ ሲጽፍላቸው ምን ያህል ኬር እንደሚያደርጉ ስለሚያውቅ ያኔ ሲለያዩ ራሱ በምን አይነት መለያየት እንደተለያዩ ስለሚያውቅ በምን ሁኔታ እንዳለሁና እንደምን እንደማደርግ ታውቁ ዘንድ ተወዳጅ ወንድምና በጌታ ታማኝ አገልጋይ የሆነውን ቲኪቆስን ሁሉን ነገር ይነግራችኋል እልከዋለሁ አለ ቲኪቆስን ምን ላይ እንዳለው ምን አይነት ሲቹዌሽን ላይ እንዳለው ታውቁ ዘንድ ዩሲ በጣም የኤፌሶን ሰዎች ጋር ህብረት ስላለው ደብዳቤውን ዝም ብሎ በደብዳቤ ያዥ በማይታወቅ ሰው ሳይሆን አብሮት ህብረት በሚያደርግ በተወዳጅ ወንድም ሆኖ በቲኪቆስ ይልክላቸዋል ለጳውሎስ ኬር ስለሚያደርጉ ማለት ነው የኛን ሁኔታ እንድታውቁና ልባችሁን እንዲያበረታ ለዚሁ ስል ወደ እናንተ እልኬዋለሁ በቃ የኤፌሶን ሰዎች የጳውሎስ የልብ ወዳጆች ናቸው ደግሞ ረጅሙንም ጊዜ አገልግሎት ጊዜውን ከተቀመጠባቸው ከተማዎች አንዷ ዋንኛም ሳትሆን አትቀርም 3 ዓመት ተኩል ቁጭ ብሏል ኤፌሶን ያስተምሯል እና እልክላችኋለሁ ልኬዋለሁ ይላል ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅርም ከእምነት ጋር ለወንድሞች ይሁን ከእግዚአብሔር አብ ከጌታም ከኢየሱስ ክርስቶስ ሰላም ፍቅር ከእምነት ጋር ለወንድሞች ይሁን ከዛ እዚህ ጋር በጣም ወደው አንድ የመጨረሻ ሚላት ነገር አለች ጌታችንን ኢየሱስ ክርስቶስን በማይጠፋ ፍቅር ለሚወዱ ሁሉ ጸጋ ይሁን ኢንኮራፕተብል ላቭ ይለዋል እንግሊዘኛው ምን አይነት ፍቅር ነው ምን አይነት ፍቅር ነው ኤፌሶን ሰዎች ማለት የማይጠፋ ፍቅር ለካ ደግሞ አለ በቃ የሆነ ሲዝ የማያረግ ላቭ የሆነ አለ እኮ አይደለ የሆነ ነገር ሰው ሲያደርግ አይ ላቭ ዩ ያልከውን ሰውዬ አይ ሄት ዩ የተለመደ ነው አሁን በቃ ላቭ ምልክቱን ኢሞጂን የተላላከ ሰውዬ በነጋታ ይሄ አይደለም አለ ጌታ ኢየሱስ ክርስቶስን በማይጠፋ ፍቅር ኢንኮራፕተብል በማይሆን ኮራፕት በማይሆን ፍቅር ለሚወዱ ይሄ ይሁንልን ጌታ ኢየሱስ ክርስቶስ በዚህ ፍቅር መውደድ ይሁንልን እውነት ይሄ ከኛ አይሆንም ከጌታ ነው የሚሆነውና የኤፌሶን ቅዱሳን ይላቸዋል ጌታችንን ኢየሱስ ክርስቶስን በማይጠፋ ፍቅር ኢንኮራፕተብል በሆነ ላቭ ሲዝ በማያቋርጥ ፍቅር ለሚወዱ ሰላም ይሁን ጸጋ ይሁን ይላቸዋልና አይ ቲንክ ኤፌሶን ጨረስነው ሳይሆን አሁን ምንለው በቃ የእግዚአብሔር ቃል እንደምታውቀው የሐዋርያት ሥራ ትዝ ሲል አንስተናል ቤተክርስቲያን ላይ የሐዋርያት ሥራ አጨራረሱ ጳውሎስም እንደዚህ ከተማ ይኖር ነበረ ታስሮ ያገለግል ነበር ወንጌል ሊሰብክ ነበር ብሎ ነው የሚጨርሰው እንጂ ሐዋርያት ሥራ አልተዘጋም እና ምዕራፍ 28 ላይ ካለቀ በኋላ ምዕራፍ 29 እኛ ነን ነው የሚባለው ደሴሙ ኤፌሶን እንደዚህ አንብበን ጨረስነው እንጂ ተዘጋ ይሄ ምዕራፍ 6ን ጨረስነው እንበል እንጂ በእኛ ህይወት የሚቀጥል በእኛ ህይወት የሚታይ በእኛ ህይወት ደግሞ ዕለት ዕለት የሚገለጥ ዕለት ዕለት የሚነበብ ነው የሚሆነውና ጳውሎስ ሲናገር እናንተ ራሱ ምን ይላል የክርስቶስ ኢየሱስ ደብዳቤዎች ናችሁ ይላል ስለዚህ አማኝ ልክ የእግዚአብሔርን ቃል እንደዚህ አንብቦ በልቶ ተመግቦ ዳይጀስት አድርጎ አሰላስሎ ሜዲቴት አድርጎ ሲወጣ እሱ ራሱ የክርስቶስ ኢየሱስ የሚነበብ ሕያው ደብዳቤ ሆኖ ይቀጥላል አሁን ይሄ ደብዳቤ ነው አይደለ የእግዚአብሔር ቃል ነው አይደለ you are also ክርስቶስን የምታሳይ ክርስቶስን የምትገልጥ የእርሱ የህይወት ቃል የእሱ የህይወት ነጸብራቅ የእሱ የህይወት ምሳሌ ሆነ ተወጣለ ማለት ነውና አይ ቲንክ አሁን ኤፌሶንን አይተናል ከምዕራፍ 1 እስከ ምዕራፍ 6 አይ ሆፕ ሰዎች ደግሞ በእኛ ውስጥ የኤፌሶንን መልእክት እንዲያዩ የኤፌሶንን ሐሳብ እንዲያዩብን በኤፌሶን ውስጥ የተካፈልነው በህይወት ደግሞ ወጥቶ እንዲታይ ምዕራፍ 6 ላይ ውጊያውን አይተናል አይ ሆፕ ደግሞ ይሄ ውጊያ በእኛ ውስጥ ደግሞ እንዲታይ ምዕራፍ 1 በረከቱ እንዲታይብን ጸሎቶቹ እንዲታዩብን እነዛ ሁሉ ፓርት ኦፍ አስ
አውር ዴይሊ ሩቲን አውር አይደንቲቲ ሆኖ እንዲገለጡብን በእውነት ይህ ነው ጸሎቴ። መጽሐፍ ቅዱስን አንብበን ስንጨርስ አይ ቲንክ በእንዲህ አይነት ሁኔታ ነው መጨረስ ያለብን። አንድን ክፍል አጥንተን ስንጨርስ ውስጣችን ከገባ በኋላ ጌታ ሆይ ይሄ ደግሞ በእኔ ህይወት በቃ መጽሐፍ ሆኖ ይገለጥ፣ ባህሬ ሆኖ ማንነቴ ሆኖ ድርጊቴ ሆኖ አንደበቴ ላይ ተቀምጦ አስተሳሰቤን ሁሉ ይዞ ነግሶ ይታይብኝ ነው ልል የምችለውና ዮኒሻ አንተ ምን ትላለህ? ምዕራፍ 6 እንደዚህ አይተናል። እስቲ ዋና ብለህ የቀረልህ የምታነሳልን ነገር ይኖራል ብዙ በጣም ኤቢሻይ ጌታ ይባል ማለት አሜን። በቃ ኤፌሶን እንጃ እኔ አሁን ባይዘው ገና ኤፌሶን ትንሽ ጀመርናት እያላጠና ዋው ማለት ገና በቃ ላይፍ ታይም በደንብ ዲግ የምታደርገው ነገር ነው መጽሐፉ። የሆነ አንበበው እንደገና ስታነበው ሌላ መገለጥ ሌላ ነገር የምታይበት እና ዕለት ዕለት መንፈስ ቅዱስ ለወደደው ዓላማ ቃሉን እያብራራ የምንኖርበት የህይወታችን አንደኛው መመሪያ ቃል ነው የእግዚአብሔር ቃል እና ሲጠቀለል መቆሚያችን የእግዚአብሔር ቃል አሜን። እንደዚህ ያለ በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ልታጠፉ የሚችሉበትን አለ የእምነትን ጋሻ አንሱ፣ የመዳንን ራስ ቁር ልበሱ፣ የመንፈስን ሰይፍ አንሱ እና እሱም የእግዚአብሔር ቃል ነው አለ እና በቃ እምነት እዚህ ጋር እምነት እናያለን፣ የጽድቅን ጥሩዎች እናያለን አይደለ? ከእንደገና ደግሞ የመዳንን ራስ ቁር የመዳንን ራስ ቁር እንመለከታለን። ከዛም በኋላ ሰይፍን የእምነትን ጋሻ ፌዝ የእምነትን ጋሻ ይላል። ከዛም በኋላ የመዳንን ራስ ቁር ይላል። ከዛም በኋላ የጽድቅን ጥሩ እሱም የሚልና የእግዚአብሔር ቃል ይላል። አሜን አሜን። እኔ ይሄ በጣም ልቤን ይዟል። የእግዚአብሔር ቃል እና የእግዚአብሔር ቃል ዕብራውያን 4:12 ሕያው የሚሰራ ሁለት አፍ ካለው ሰይፍ ይልቅ የተሳለ ይላል። ሰይፍ አድርጎ ቃሉን ያስቀምጥልናል። እና ስለ እግዚአብሔር ቃል ዳዊት እንደዚህ ላለው ቃል ተገኝቷል፣ እኔ እበልቼዋለሁ፣ አቤቱ በስምህ ተጠርቻለሁና ቃል ሐሴትና የልብ ደስታ ሆነ። አሜን። የእግዚአብሔር ቃል ሲጠቀለል ሁሉ ተጠቅልሎ ብለሲንግ ያለው በቃል ውስጥ ነው ያለው። መጽናናት ያለው በቃል ውስጥ፣ እውነት ነው። መቀጠል ያለው በቃል ውስጥ፣ አሜን። ውጊያ ያለው በቃል ውስጥ፣ ፕሮፌሲ ያለው ከትንቢት የጸና ቃል እግዚአብሔር ቃል ነው። ሁሉ ነገር ያለው በእግዚአብሔር ቃል ውስጥ ነው። አሁን ኤፌሶንን ለማጥናት ሞከርን። የእግዚአብሔር ቃል ነው እና እያንዳንዳችሁ ይህን ፕሮግራም የምትመለከቱ ቅዱሳኖች የእግዚአብሔርን ቃል ማጥናት አለብን። ዕለት ዕለት መኖሪያችን የቢሻይ ስትመጣ መቼም አሁን የሆነ ቦታ ላይ ቆመ መኪና ነዳጅ ቀርታታል አይደለ? ቢኮዝ መኪና ያለ ነዳጅ መሄዳችን የሆነ ቦታ ላይ ሲስ ታደርጋለች፣ የሆነ ቦታ ላይ ምንም ታቆማለች ያለ ነዳጁ አይደለ? አማኝም ያለ ቃል መሄድ አይችልም። ልክ መኪና ውስጥ ፔትሮል ነዳጁን ስቀዳበት ኤንጂኖቹ ኢግናይት ይሆናሉ፣ ይቀጣጠላሉ። አየህ፣ ልክ የእግዚአብሔር ቃል ወደ ህይወታችን ሲገባ መንፈስ ቅዱስ ኢግናይት ያደርጋል፣ ለወደደው ዓላማ ይሰራል። ዳትስ ዋይ እግዚአብሔር ያለ ቃሉ አይሰራም። ለምሳሌ አሁን ፕሮፌሲ ሲመጣልህ የምትመረምረው በምን ነው? በቃሉ መፈተኛችን እሱ ነው። ሁሉም ነገር መኖር የሚገባ እንደ ቃሉ ነው፣ መመላለስ የሚገባ እንደ ቃሉ ነው። ስለዚህ የእግዚአብሔር ቃል ነው ብሎ 4 ነጥብ ኮንክሉድ ያደርጋል። የእግዚአብሔር ቃል ነው መዋጊያችን፣ ምናችን፣ መሳሪያችን ብሎ የእግዚአብሔር ቃል ነው። ሃሌሉያ አሜን። ለዛ ነው ያዕቆብ ላይ እኮ ቃሉ ስትል እሱን ቃል እየፈለኩ ነበር። ከእውነት ቃል አስበው ወለደን ይላል። ኢቭን አማኝ የተወለደው ከእውነት ቃል ነው። ስለዚህ ቃሉ አሁን ሰው ካፈር ስለተሰራ ምን በላቸው ነገሮች ሁሉ ካፈር የተሰሩ ናቸው አይደል? ባዲያችን ምን ይፈልጋል? እንጀራ ይፈልጋል። በቃ ምን በላቸውን ነገሮች መንፈሳችን ዳግመኛ በክርስቶስ እየተወለድ ነው። ኢየሱስ አምነን የተወለድ ነው በእውነት ቃል ነው። በእውነት ቃል አስበው ወለደን ስለሚል ዊዛውት the word of God አማኝ አክቲቭ አይሆንም። ያንን ስትል ነው ይሄ ቃል የመጣልኝና የእግዚአብሔርን ቃል ካልያዝክ የተወለድክበት እሱ ስለሆነ ልትመገበው የተሰጠ እርሱ ስለሆነ ዕለት ዕለት ወደ ውስጥ ልታስገባው የሚገባው እርሱ ስለሆነ በቃ ስኪኒ ትሆናለህ። ስፒሪቹዋሊ
በጣም ሎ ትሆናለህ። በሆነ ግን ያደረግነው ራሱ እንደውም ጴጥሮስ ላይ ምንድን ነው የሚለው? ዳግመኛ የተወለዳችሁት ሕያውና ለዘላለም ከማይጠፋ ከእግዚአብሔር ቃል ተወልዳችሁ። ሕያው ከሆነ ሊቪንግ ከሆነ ኢንኮራፕቲብል ከሆነ ከማይጠፋ ከእግዚአብሔር ቃል ተወልዳችሁ። ለዛ ነው አሁን እኛም ቃሉን አሁን እንደዚህ በደንብ በቃ ሼር ለመደራረግ የአማኝ በቃ መሄጃ ኤቢሻይ በቃ መኪና ያለ ነዳጅ እንደማይሄድ አማኝ ያለ ቃል ያለው የአማኝ መሄጃ ወርድ ይባላል። አሜን አሜን። ቢኮዝ ስፒሪታችን ያለ ወርድ ወክ ማድረግ አይችልም። አንዳንድ ሰው እንደዚህ እኔ እግዚአብሔርን ቃል አውቀዋለሁ ይላል። ማለት አውቀዋለሁ በቃ ጀስት ማለት በቃሉም ሊያውቀው ይችላል፣ ሊያነበልበውም ይችላል። ገብቶሃል አይደል? ማወቅ አይደለም። ገብቶሃል? አሁን የምታውቀውን ቃል አሁን ዳግመኛ ብታነበው መንፈስ ቅዱስ ሬማ የሆነ ቃል ከውስጡ ይሰጣል። እውነት ነው። የወቅቱን ቃል አሁን ባለበት ሲቹዌሽን አሁን ባለበት ነገር አየህ፣ ይሄ ብሉፕሪንት ነው፣ የህይወታችን ብሉፕሪንት ነው። አየህ ሁሉ ጊዜ እኛ አይደለንም የእግዚአብሔርን ቃል የምናብራራው፣ የእግዚአብሔር ቃል ነው እኛን የሚያብራራ። አሜን። so we have to submit ourselves to this word። እውነት ነው። ለእግዚአብሔር ቃል ለዚህ ቃል ራሳችንን ሰሚት ማለት አለብን። ጌታ ይባረክ። ያን ጊዜ ነው ኃይል የምናገኘው። በጣም የምወደው አንድ ቃል አለ፣ ሁለተኛ ዜና ላይ ካልተሳሳትኩ መዝሙር ላይም አለ። አንተ አምላኬ ነህና አቤቱ አንተ አምላኬ ነህና በጭፍራ ላይ ሮጣለሁ ቅጥሩንም እዘላለሁ። የእግዚአብሔር ቃል የነጠረ ነው ይልና በእሱ ለሚታመኑበት ጋሻ ነው ይላል። የእግዚአብሔር ቃል የነጠረ በእሱ ስትታመን ጋሻ ነው። እግዚአብሔር ጨለሜን እግዚአብሔር አበራ። አንተ መብራቴ ነህና እግዚአብሔር ጨለመ። የአምላክ ቃል ፍጹም ነው፣ የነጠረ ነው። በእርሱ ለሚታመኑበት ፍጹም ነው እግዚአብሔር ቃል። በእርሱ ደግሞ ለሚታመኑበት ቃል ለሚታመኑበት ሰዎች ሁሉ ጋሻ። ለዚህ ነው በሁሉም ላይ ጨምራችሁ የሚንበለበሉትን የክፉን ፍላጻ ይላል። አየህ ፍላጻ አለ፣ ሁሉ ጊዜ የሚወረወር የጠላት ፍላጻ አለ። ለዚህ ነው መዝሙር 91 ላይ ከሌሊት ግርማ በቀንም ከሚበር ፍላጻ በጨለማ ከሚሄድ ክፉ ነገር ከአደጋና ከቀትር ጋር አትፈራም። ለምን? በልዑል መጠጊያ የሚኖር ሁሉም በሚችል አምላክ ጥላ ውስጥ ስለሚያድር። አሜን አሜን ኢየሱስ አሜን። ዋው we are not ordinary። ቃሉ በእኛ ውስጥ ሲኖር by the way ልዩነታችን የእግዚአብሔር ቃል ብቻ። ጠላትን በጣም ወጥሮ የሚሰራው ቃሉን እንዳናውቅና ቃሉ በህይወታችን ፍሬ እንዳያፈራ ገብቷል አይደል? ለአሁን ጌታ ኢየሱስ ክርስቶስ በዮሐንስ ወንጌል ምዕራፍ 14 ላይ ይመስለኛል ቁጥር 21 አካባቢ የሚወድ የሚለው ትእዛዜን ይጠብቃል። የሚወድ የሚለው ቃሌ ማለት ትእዛዜ በእርሱ ዘንድ ያለችው የሚወደኝ እሱ ነው። የሚወደኝን አባቴ ይወደዋል፣ እኔም ደግሞ ወደዋለሁ፣ ራሴንም እገልጥለታለሁ። አሜን ሃሌሉያ። ለካ ጌታ ራሱን ሊገልጥል የሚችለው በቃሉ ነው። ራሴንም እገልጥለታለሁ። አሜን ዋው። አንተ የሚገርም ነገር፣ በጣም ወሳኝ ነገር ለክርስቲያን መሄጃ መንገድ ማለት በቃ እንዳልነው ለመኪና ነዳጅ ያለ ነዳጅ መኪና ቆንጆዬ አሁን 2025 ሞዴል በጣም ብራንድ ኒው የትም ያልተነዳ 00 ቁልፍ ብሰጥ ነዳጅ ካላረክበት በዚህ ዘመን ደግሞ ኤሌክትሪክ ነው ቻርጅ ካላረከው ምንም ልታረጋችሁ። አየህ አማኝም ቻርጅ ሊሆን የሚችለው አማኝም ሊቀጥል የሚችለው አማኝም ሊሄድ የሚችልበት መሄጃው መጓዝ ቃል ነው። እርሱ የእግዚአብሔር ቃል። አሜን አሜን አሜን። ጌታ ኢየሱስ ይባረክ። ዋው በግድ ነው እንግዲህ እያቆምን ያለ ነው። በእውነት በጣም ነው የሚባርከው። በጥቂቱ ባጭሩ ነው ይባላል። ይህንን ይመስላል። ደግሞ በቀጣይ በአዲስ ሀሳብ ተዘጋጅተን ጸልየን ደግሞ ተመልሰን እንመጣለን። የኤፌሶን ከምዕራፍ 1 እስከ ምዕራፍ 6 ከእኔ ከአቤኔዘር ከዮኒ ከሊያዬ ጋር ያደረግነው ቆይታ ይህን ይመስላል። እስካሁን ስለተከታተላችሁን በጣም እናመሰግናለን። ቃሉን ስለወደድነው ነው ያስረዘምንባችሁ፣ እንደውም ለእኛ አጥሮብን ነው እና ቴንኪዩ ጋድ ብለስ ዩ። በጣም ተባረኩ። ይህ ቃል በእናንተም ህይወት ውስጥ ደግሞ ፍሬ አፍርቶ ለእግዚአብሔር ሕያውና መልካም መስዋዕት፣ መልካም መዓዛ ያለው መስዋዕት ሆነው የሚቀርብ ህይወት እንዲሆንልን፣ የሚቀርብ ህይወት እንዲሰራልን በዚህ ቃል ለሁላችሁ ምኞቴም ጸሎቴም ነው። ጸልየን እንጨርሳለን። አቤቱ አምላካችን ሆይ እጅግ አድርገን እናመሰግንሃለን። አንተ መልካም ነህ፣ አንተ ቸር ነህ፣ አንተ ፍቅር ነህ፣
አንተ ደግ ነህ። እግዚአብሔር ሆይ ይህንን ቃልህን ለእኛ ስላበራህልን እናመሰግንሃለን። ወንድሞች ሆይ መጠራታችሁን ትኩር ብላችሁ ተመልከቱ እንደሚል ቃልህ ወደ ኋላ ዞር ብለን ስናይ እግዚአብሔር ሆይ ይህንን ቃልህን ለማወቅ ይህንን ቃልህን ለመረዳት ደግሞም ለማብራራት ለሌሎችም ለማካፈል የሚበቃ አንዳች ነገር ከኛ የለም። ብቃታችን የሆንከው አንተ ክርስቶስ ብቃት ስለሆንከን፣ አይኖቻችንን ስለከፈትክ፣ መንፈስ ቅዱስ ስላስተማርከን፣ በእነዚህ ሁሉ ጊዜያቶች እውነትህን ስላካፈልከን እናመሰግናለን። ይህንን እውነት ደግሞ የሚሰሙ ለነፍሳቸው መረስረስ፣ ለነፍሳቸው መታነጽ እግዚአብሔር ሆይ በፊትህ ደግሞ ያማረ መልካም መዓዛ ያለው ሕይወት መኖር የሚያስችል እግዚአብሔር ሆይ እግዚአብሔር አምላክ ዕውቀት መንፈስ እንዲገባባቸው በኢየሱስ ስም እንጸልያለን። አቤቱ የልቦናችን አይኖችን አብራ። እግዚአብሔር ሆይ የጥበብና የመገለጥን መንፈስ ስጠን። በውስጥ ሰውነታችን ባሪያ ሐዋርያው ጳውሎስ እንደጸለየ በኃይል እንድንጠነክር እርዳን። አቤቱ የክፉን ፍላጻ እግዚአብሔር ሆይ ያንን የክፉን ሽንገላ ሁሉ መቋቋም እንድንችል፣ ክፉ ቀን ሲመጣ በርትተን ማለፍ እንድንችል፣ ሙሉ የቃጦርህን መታጠቅ እንድንችል እግዚአብሔር ሆይ ጥበብን ስጠን። ማንም እግዚአብሔር ሆይ ከዚህ እንዳይጎል፣ እግዚአብሔር ሆይ አንዳችንም ከዚህ እውነት እንዳንጎል፣ አንድም ይህንን ቃልህን የሚሰማ ይህንን ፖድካስት የሚከታተል ወንድም እህት እግዚአብሔር ሆይ ከዚህ እንዳይጎሉ በኢየሱስ ስም እንጸልያለን። ጸጋህ አሁን እንዲያገኛቸው፣ መንፈስ ቅዱስ አሁን ህልውና እንዲያገኛቸው፣ አይኖቻቸውን እንድታበራ በኢየሱስ ስም እንጸልያለን። አቤቱ ስለረዳህን ጊዜውን ሁሉ ስለባረክልን እናመሰግንሃለን። ጸለይነውን ሁሉ በተወደደው በአንድያ ልጅህ በጌታ በኢየሱስ ስም ጸለይን፣ አሜን። ከዚህ በፊት ጌታ ኢየሱስ ክርስቶስን እንደ ግል አዳኞ አድርገው ካልተቀበሉ ይህንን ጸሎት አብረውን እንዲጸልዩ በእግዚአብሔር ፍቅር እንጠይቆታለን። እግዚአብሔር አምላኬ ሆይ በልጅ በክርስቶስ ኢየሱስ ስም ወደፊትህ እቀርባለሁ። ኢየሱስ ክርስቶስ ጌታ እንደሆነ፣ ስለ ኃጢአቴ እንደሞተ፣ ደግሞ በሦስተኛው ቀን ከሞት እንደተነሳ አምናለሁ፣ በአንደበቴም እመሰክራለሁ። እግዚአብሔር አምላክ ሆይ አሁን በዚህ ሰዓት ጌታ ኢየሱስ ክርስቶስን የሕይወቴ አዳኝ አድርጌ እቀበላለሁኝ። ኃጢአቴን ይቅር ስላልክ በደሌን ሁሉ በልጅ በክርስቶስ ኢየሱስ ደም ስላጠብክ አመሰግንካለሁ። አሁን አዲስ ፍጥረት ስላረከኝ ሕይወቴንም ስለለወጥክ እጅግ አርጌ አመሰግንካለሁ። በጌታ በኢየሱስ ስም አሜን።